ፕሊዝ። እሺ አሁን እንዴት እናደርጋለን መሰላችሁ? ሳሚ እና ያለው ጥያቄ ያላችሁ? እሺ ሳሚ ደህና መሸ። አቤት አቤት፣ እንዴት ነህ? አለ ቢግዬ ነህ? አለሁልህ። ቢግ ሉቃስ ወንጌል ምዕራፍ 1 ቁጥር 30 ላይ እነሆም ትጸንሻለሽ፣ ወንድ ልጅም ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ ይላል አይደለ? በመረጃ አይሻልም? እንዲሁ ሰው ሉቃስ ወንጌል መረጃ መጽሐፍ ቅዱስ እያወጣ ኦኬ፣ እንደዛ ነው ይሻላል። መጽሐፉ ላይ እያሳየህ ማለት ነው። እሺ እሱማ የኔ ስራ ነው ሲጀመር፣ እንደዛ ነው ማድረገው። እኔ ያው ታውቃለህ፣ ምናልባት ካለማወቅ የመውጣ ከሆነ አላውቅም እንጂ። እሺ ምን አለ መሰለህ ሉቃስ ወንጌል ምዕራፍ 1 ቁጥር 30 ላይ ምን አለ? ያው 31 ላይ እነሆም ትጸንሻለሽ፣ ወንድ ልጅም ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ አለ። ያው ይሄን ወንድ ልጅ ታመልከዋለህ? ሳሚ ሰላም ነው? አመልከዋለሁ። ኦኬ ታመልከዋለህ። ወንድ ልጅ ጾታ አለው። ወንድነቱ ጾታው ይመለካል? ብቻ ምዕራፉንና ቁጥሩን አላውቅም። ቆይ አይ ምን መሰለህ፣ ቆይ እኔ የጠየቀውን ጥያቄ መልስ እንጂ መጀመሪያ። አዎ እኔ እኮ ለአንተ መልስ ነው። ገባኝ እኮ ያ የተወለደው ወንድ ልጅ ጾታ ያለው ነው እና በስምንተኛውም ቀን የተገረዘ ነው። ሳሚ እንደዛ የሚል ነገር የለም። በስምንተኛ ቀን ምናምን የተገረዘ ላሳየህ። በመረጃ እናውራ አይደለ? ያው መረጃ ስለምትወድ በመረጃ እናውራ። ኦርቶዶክስ እና ፕሮቴስታንት ነህ፣ ትክክለኛውን መረጃ እንዳመጣለህ። ምን ይላል ይሄ? ምን ይላል? አንተ ነበር ሉቃስ 2:21 ላይ ሊገርዙትም 8 ቀን በሞላ ጊዜ ይላል። ምኑ ነው የሚገርዙት? ሊገርዙት አይልም። እሺ ሂድ። ምንድን ነው የሚለው ታዲያ? ብራዘር አማርኛ እንዴት ነው? ምንድን ነው የሚለው ይሄ? እሺ ላነበው፣ ሂድ። ምኑ ነው የሚገርዙት? አነበው ጨርሰው። ምኑ ነው የሚገርዙት? ምኑንም ይግረዙት እሱና እናንተ ስለማትገረዙ ነው ባለ። ግን አንበው አንተ። እኛማ እንገረዛለን። ጳውሎስ ነው የማይገረዘው አባቴ። አሁን ይኸውልህ ሊገርዙት አለ። ሊገርዙት የሚገረዘው ያው የጾታው ነው፣ ምንም ጥያቄ የለው። 8 ቀን በሞላ ጊዜ አለ። ስለዚህ አሁን ወንድማችን አንድ ጥያቄ አለልህ አንተ። እሺ ማን? አቡማን ተረጋጋ። አቤት አንድ ጥያቄ ልጠይቅህ አንተ እዚሁ ሳትወጣ። እሺ ይሄ ምኑ ነው የሚገረዘው? አቡማን ሚውት አድርግ። ሳሚ በቃ እሱ ሳሚ ሚውት ያድርግ። በቃ ተውት። ይሄኛውን ልቀቁት፣ ክፈተው። ሳሚ ሚውት አድርግ። ሱራ 15 ቁጥር 26 ክፈትልኝ አንተ። ይሄ ምኑ ነው የሚገረዘው? ምኑ ነው አይደለም? አንተም ሱራ 15 ቁጥር 26 ክፈትልኝና እዛ እናወራለን። በቃ ታች ተቀመጥ። በቃ ማትመለስ ከሆነ በቃ ታች መሬት አውርዱት። ሱራ 15 ቁጥር 26 ክፈትልኝ እያልኩ ነው ወንድሜ። ቁልቁል አውርዱት እዛ ታች፣ እዚህ መሬት ላይ ቁጭ በል ታች። እሺ ሳሚ ልንገርክ ብራዘር አንዴ። ይሄ ሊገረዝ የነበረው አካል ይመለካል? ሌላውን ጣጣውን ተውና ማለት ልንገርክ፣ ይሄንን ከያንት ላይ ሊገረዝ የነበረው አካል ይመለካል ወይ? ዝም ብለህ ከያንት ላይ እየጠለፍክ እያመጣክ አይደለም። ልንገርክ፣ ምንድነው መጣልከው? እኛ ሁሉም በመረጃ ነው። ይሄው መጽሐፍ ቅዱስ ሉቃስ ወንጌል ምዕራፍ 2 ቁጥር 21 ላይ ሊገርዙት አለ። የሚገረዘው ያው ምንም ጥያቄ የለውም። ወዴት ነው የምጠልፈው? ምግብ ነው የምጠልፈው ወይስ ገመድ ነው የምጠልፈው? አሁን ይኸውልህ እዚህ ጋር የሚገረዘውን አካል ታመልከዋለህ ወይ? መልስ። የዚህ ላይ የተጻፈው የአምላክ ቃል ብቻ ነው። የመላእክቶች የቅዱሳንም ስም ይጣፋል። አተሳሳት። ውሸት ነው ይሄ?
እንዳንተ የሙሐመድ ቃል ብቻ አልተጣፈም ማለት ነው። ይሄ ውሸት ነው ወይ? ዝም ብሎ በተረት አልተጣፈም። የሚያመጣው ይሄ ውሸት ነው ወይ? ጠበብ አድርገው እስኪ አንተን እኮ አልከው አጠቃ ቀርብከው ወደ እኔ። ይኸው ያው እሺ ያው አጠበብኩልህ። አንብብ። ቆይ ብሮ ጠብቀኛ። ምን ነው ቸኮልክ? በቃ አይ ታች ወይ ተቀምጠን እንትን ብላ ያው ለምን ይላል ሊገርዙ 8 ቀን በሞላ ጊዜ በማህፀን ሳይረገዝ በመላኩ እንደተባለ ስሙ ኢየሱስ ተብሎ ተጠራ። አየህ፣ ስለዚህ የሚገረዘው ያ ኢየሱስ ነው። አየህ፣ ስለዚህ ኢየሱስ የሚገረዘውን አካል ታመልከዋለህ ከኢየሱስ ላይ ወይስ ነጥለ ነው የምታመልከው? በቃ አውርደው። አብዱልፈታህ ይውረድ። አውርደው። ሪፖርት ለማድረግ ነው የሚገባው። እሺ፣ ሌላ ክርስቲያን ካለ ክርስቲያኖች ሙሙን ሲል አስገቧቸው። እሺ ወአለይኩም ሰላም ወራህመቱላሂ ወበረካቱ። ያንን ሰውዬ ማለት ነው ኢብሮ ፎሎ አድርጎህ ነው የሚከታተለው እና ማለት ነው በኋላ ስትወጣ ፎሎ ሊስት ውስጥ ገብተህ ሰርች አድርገህ ስሙን ብሎክ አድርገው። እሺ ከቤትህ አሁን አደርገዋለሁ። ይሄው አሁን አደርገዋለሁ። በዚህ ስልክ በቃ ብሎክ አድርገው። እሺ ከላይ ያለው ማን? እስከዛ ከታች ያለው ሚውት አድርግ። ከላይ ያለው ይሰማል? ይሰማል? ኦኬ ይሰማል። ቆይ አንዴ ይሰማል። አባቴ ይሰማል? 97 ወአለይኩም ሰላም ወራህመቱላሂ ወበረካቱ። ኡስታዙና ሰላም አለይኩም ኡስታዝ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ያ ጀማ እንዴት ናችሁ? ሰላም ናችሁ? ይውላችሁ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሙንዚር ሰላም ነሽ? ወአለይኩም ሰላም ወራህመቱላሂ ወበረካቱ። ኡስታዝ እንዴት ነህ? ሰላም ነው ኡስታዝ? ተሻለክ? ሰላም ነኝ አለሁ አልሐምዱሊላህ። ነበር እንዴ? አልሐምዱሊላህ። እሺ ቀጥሉ። እሺ ልጆች በዛው ፎሎ እያደረጋችሁ ምን ፎሎ እያደረጋችሁ? እሺ ኡስታዙና ደህና ነህ አይደለ? አሞህ ነበር እንዴ? በአላህ እኔ ያለ አብሽር አልሰማ ይሆናል። ችግር የለውም። ቀጥሉ። ወንድሞች አንድ ጥያቄ ከተፈቀደ ልጠይቅ። ቆይ አንተ ጥያቄን ሳትመልስ ምንም አይነት ጥያቄ አላስተናግደም። ከይቅርታ ጋር እሺ፣ ጥያቄ መጀመሪያ መልስ። እሺ ሊገርዙት 8 ቀን በሞላ ጊዜ ይላል። የተገረዘው የሚገረዘው አካል አለው አይደለ? ኢየሱስ አቡ በየው በስርዓት እናውራ። በስርዓት ካወራ ቀለል አድርገን ያ አካል ይመለካል። በመጀመሪያ አንተ የምትረዳበት አስተሳሰብ ነው እንጂ ወይስ አይመለክም? ይመለካል አይመለክም ሳይሆን መንፈስ ቅዱስ በእመቤታችን በቅድስት ድንግል ማርያም አደረ። እሱም የተወለደው ሰዋዊ አካል ይዞ ነው። ይቅርታ እሺ የጠየቁ ይመለካል ወይስ አይመለክም? ይመለካል። በቃ አመሰግናለሁ። ስለዚህ ብልት ይመለካል ማለት ነው በክርስትና። በጣም የሚገርም ነገር ነው። በጣም እኔ አላውቅም። አይ በዛ አለ። ቆይ ማን ነው ስሙ? ስም ማን ነው ወገናችን? አቡ አማን ነው ስምህ? አቡ አማን እንዴት ነህ? ሰላም ነው? ደህና እግዚአብሔር ይመስገን። ድንግል ማርያም ማህፀን ውስጥ ፍጹም ሰው የነበረው ሙሉ ሰው ነው አይደል? በማንነትም በምንነትም
የሰው ማንነትና ምንነት አለው አይደል? ሙሉ እንደኛ ማለት ነው ከኃጢአት በስተቀር ፍጹም ሰው ነው፣ ፍጹም አምላክ ነው። ገባኛ። ፍጹም ሰው ሲባል ማንነትም ምንነትም ያለው ሰው ነው ወይስ ምንነት ብቻ ነው ያለው? ሰው ነው። የሰውን አካል የሰውን ስጋ ስለያዘ ብቻ ፍጹም ሰው ማንነት አለው። ገባኝ። አሁን አንተ አሁን ሰው ስትሆን ማንነትም ምንነትም አለ አይደለ? አዎ አዎ። ኢየሱስ ፍጹም ሰው ሲሆን በፍጹም ሰውነቱ የሰው ማንነትና የሰው ምንነት አለው ወይስ የለውም? አንተ እኔ እሺ በቃ ወንድሞቼ፣ እሺ አሁን እኔ አንድ ጥያቄ መጠየቅ ፈልጋለሁ። እናንተ እንጨርስና ይሄንን ቀላል ነው የጠየኩ። ያ ፍጹም ሰው የተባለው የሰው ማንነትና ምንነት የለውም ወይስ አለው? አለው። እሺ ጥሩ። ያ ሰው ሙሉ ሰው ይመለካል ወይስ አይመለክም? ይመለካል አልኩህ እኮ። ከአምላክ ውጭ የሚመለክ አለ? አምላክ ነው። አዳም በሰራው ስህተት የሰውን ስጋ ለብሶ አድናለሁ ስላለው ለማለት ገባኝ። ያ ሰው ፍጡር ነው ወይስ አይደለም? ድንግል ማርያም ማፀን ውስጥ ፕሮሰስ አድርጎ የመጣው አቡ እኔ ላናግርሽ። እሱ ይጨርስ መጀመሪያ። ያ ሰው ፍጡር ነው ወይስ አይደለም? አቡ አልተመቸውም ማለት ነው። በቃ እኔ ላናግርሽ ማለት ነው። እሺ አውርደው፣ ያንን መሀል ላይ እንዳይገባ አውርደው፣ በኋላ ይመለሳል። ኢብራሂም ኦኬ። የኢየሱስ ድንግል ማርያም ማፀን ውስጥ ከድንግል ማርያም ነው አይደል ሰው የሆነው? ፍጹም ሰው ነው አይደል? ሙሉ ሰው ነው። ሰውም ፍጹም ሰው ነው ብቻ ሳይሆን የምንለው አምላክነቱን እንመጣበታለን። መጀመሪያ ግን ፍጹም ሰው ነው አይደል? ፍጹም ሰው ነው አይደል? ሙሉ ሰው ነው። ፍጹም ሰው ፍጹም አምላክ። ገባኝ። ያ ፍጹም ሰው የሰው ማንነትና ምንነት አለው ወይስ የለውም? አለው። ኦኬ ጥሩ። ያ ሙሉ ሰው በሰውነቱ የሰው ባህሪን ተላብሶ የሰው ማንነትን ተላብሶ ባህሪ ብቻ ነው ወይስ እንትን ነው? ፕሮሶፖንም አለው? ፕሮሶፖንም አለው ወይስ ፊዚያ ብቻ ነው? ሁሉም በቃ ሰው ላይ ያለው ሁሉም ነገር አለው። ፕሮሶፖንም አለው? ፕሮሶፖል ምንድን ነው? አልገባኝም። ፕሮሶፖ ማለት እኔ የሚል ማንነት አለው? አለው። የሰው አለ። ኦኬ ጥሩ። ያ ሰው ድንግል ማርያም ማፀን ውስጥ የነበረው ሰው ፍጡር ነው ወይስ አይደለም? ፍጡር አይደለም፣ አምላክ ነው። ያው እኮ ያ ሰው ነው ያልኩህ። ከድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ ነስቶ ሰው ሆነ። ያ ሰው ከድንግል ማርያም የተገኘው ሰው ስለ ሰው ነው፣ ስለ አምላክነት አልጠየቅኩም። ያ ሰው ብቻ ለምንድን ነው ሲጀመር ለምን ታነጣጥለዋለህ አንተ? እኔ እኮ ሁለቱንም እየነገርኩህ ነው። እናዋህደዋለን። መጀመሪያ አምላክ ነው እያልኩህ እኮ ነው። ወይ እናዋህደዋለን፣ ከፈለክም እናዋህደዋለን። እንትን ነው ያታነጣጥለዋ እያነጣጠልኩህ ነው። ከሁለት አካል አንድ አካል አይደል ሊሆነው? ስለዚህ አንድ አካል ከመሆኑ በፊት አካል አለ አይደለ? መለኮታዊ አካል አለ፣ ሰብአዊ አካል አለ አይደል እንዴ? ኦኬ ጥሩ። ያ አሁን ሰብአዊ አካል ካለ ያ ሰብአዊ አካል ፍጡር ነው ወይስ አይደለም? ከድንግል ማርያም የተፈጠረ አይደለም ነው? ከድንግል ማርያም ስጋ የነሳውን ነው። አጠቃላይ ሰው አጠቃላይ ሰው የሆነው ከማርያም ነው አይደለ? ከድንግል ማርያም ነው ስጋን የነሳው። ሰው ሲሆን ሰው አጠቃላይ ሰው ሆነ። ሰው ሲሆን ማንነትም ምንነትም ነው አይደል? ከማርያም የወሰደው። ማርያም ማንነትም ምንነትም አላት አይደለ? ከሷ ሙሉ ሰው ነው አይደል የሆነው? ያ ሙሉ ሰው ፍጡር ነው ወይስ አይደለም? ፍጡር ልንለው አንችልም። አምላክ ነው፣ አምላክም ነው እኮ። አይ የጠየኩህ ፍጡር ነው አይደለም ነው እኮ የጠየኩህ። ያ ሰው ነው ያልኩህ። ስለ አምላክነት አልጠየኩም። አምላክነቱን በኋላ ላይ እናዋህደዋለን በተዋህዶ። በተዋህዶ ትምህርት ውስጥ 3 አይነት ትምህርት አለ አይደለ? ቅድመ ተዋህዶ፣ ጊዜ ተዋህዶ እና ድህረ ተዋህዶ የሚባል ነገር አለ አይደለ? እኛ የምናወራው ቅድመ ተዋህዶን ነው። እሺ ምንም ስለ ተዋህዶ በኋላ ላይ ታስረዳኛለህ። ቅድመ ተዋህዶን ነው የጠየቅኩህ ያለ እንትን ነው። አይወልሽ ፍጡር ነው ልንለው ማንችለው ማለት ነው። ራሱ አምላክ በራሱ ፍቃድ ነው ድንግል ማርያም ማፀን ውስጥ ያደረው። ገባኝ። ድንግል ማርያም ማፀን ውስጥ ገባኝ። አሁን አምላክን ስታመጣው እሱ ጊዜ ተዋህዶን ነው እኮ ሉልዬ። እያወራ ያለሁት ጊዜ ተዋህዶን አይደለም፣ ወይም ድህረ ተዋህዶን ባወራ ኖሮ ሌላ ነገር ነው። እኔ እየጠየቅኩህ ያለሁት ቅድመ ተዋህዶ ያንን መጥቶ ሲዋሃደው የተዋሃደው ነገር መጀመሪያ የተፈጠረ ነገር ነው አይደል እንዴ? ያ የተፈጠረ ነገር አይደለም። ድንግል ማርያም ማፀን ውስጥ ማስረጃ ልስጥህ ከሃይማኖት አበው እያወጣው። ልክ ነው፣ እንደዛ ነው። እሱ ስልክ
መለኮት ሲዋሃደው መለኮት አሁን ጊዜ ተዋህዶ ላይ ፍጡር መሆኑን ከማስረጃ ልስጥህ። ያ ሰው እስኪ ስጠኝሽ። እሺ ማስረጃ ልስጥህ። ኢሳይያስ ምዕራፍ 49 ቁጥር 5 ላይ ያውጣልኝ። አርባ ዘጠኝ ቁጥር 5 ላይ አንብበው ምን ይላል? ላንብብላችሁ ወላ አንብብለት። እሺ ይቅርታችሁ ያለችም። ኦኬ አሁንም በእግዚአብሔር ዓይን ከብር ያለውና አምላኬም ጉልበት ሆኖኛልና ያዕቆብን ወደሱ እንድመልስ እስራኤልንም ወደ እርሱ እንድሰበስብ ባሪያ ሆነው ዘንድ ከማህፀን ጀምሮ የሰራኝ እግዚአብሔር እንዲህ ይላል አለ። በማህፀን ውስጥ ማን የሰራው? እግዚአብሔር ያው የላከው። የላከው ማለት ነው። አሁን ያ በማህፀን ውስጥ ሲሰራው በማህፀን ውስጥ የተሰራው አካል ደግሞ ምን አለ? ከማህፀን የሰራኝ ብለዋል። ሃይማኖተ አበው ላይ ደግሞ ይህንኑ ጥቅስ ሲያብራሩት ሃይማኖተ አበው ምዕራፍ 76 ቁጥር 19 ላይ ይኸው ምዕራፍ 76 ቁጥር 19 ላይ ወአዲ ይቤለው መድህም በእንተ ዘንተ ነቢይ ኢሳይያስ በእንተ ልደቱ ዘምድንግል ወበእንተ ዘተጸነስኩም ከርሰ ከመ አቅም ምግባሮቱ ያዕቆብ ዋስተጋባ ዝራዋን እስራኤል ወበእንተ ግብር ተፈጥረም ከርሰ ድንግል አለ። ትርጉሙ ዳግመኛ መድህን ክርስቶስ ከድንግል ስለመወለዱ በኢሳይያስ አፍ ብዙ ሰራ ዘራ ዘንድ የያዕቆብን ወገን አጸና ዘንድ እስራኤልን አንድ አደርግ ዘንድ በማህፀን ተፈጠርኩኝ አለ ይላል። በምን አልኩኝ? በማህፀን ተፈጠርኩኝ አለ። ፍጡር ነው ማለት ነው። አሁን ደግሞ እንደገና 76:21 ላይ አሁንም ሃይማኖተ አበው 21 ላይ ማለት ነው 76:21 ላይ ወካበ ይቤ ከመዚ ቤ እግዚአብሔር ዘፈጠረኒም ከርሰ እኩኖ ገብረ አስተጋቦ እስራኤል ያዕቆብ ወደ ነሳ እስራኤል ከመለሊሁ ያምረና አለ። ዳግመኛ የያዕቆብን ወገን አንድ ለማድረግ እስራኤልን ለማዳን በማህፀን ውስጥ የፈጠረኝ እግዚአብሔር እርሱ ይወደኛል አለ። የፈጠረኝ አለ ፍጡር ነው። ግልጽ ነው እዚህ ጋር? እሺ አዎ ሌላ ማስረጃ ልስጥ። አሁንም የእንትን የምፈልግ ከሆነ ማለት ልጨምርልህ ፍጡር ስለመሆኑ ማስረጃ ችግር የለውም። ቀጥል። እንደዛ ነው። አሁን ጥያቄ የሚነሳው ይሄ ድንግል ማርያም ማህፀን ውስጥ የሰው ማንነትና ምንነት የሆነው ከድንግል ማርያም ከስጋዋ ከነሷ ነፍስ ነስቶ ሰው የሆነው ሜካኒካል ፈንክሽንና ኬሚካል ሪአክሽን አድርጎ ፕሮሰስ አድርጎ የመጣው ሰው መለኮት መጥቶ ሲዋሃደው ወይም ደግሞ ጊዜ ተዋህዶ ላይ መለኮት መጥቶ ሲዋሃደው ያኔ ያ ሰው ይመለካል ወይስ አይመለክም ነው ጥያቄው። መለኮት መጥቶ ሲዋሃደው ነው። አዎ መለኮት መጥቶ ሲዋሃደው ጊዜ ተዋህዶ ላይ መጥቶ ሲዋሃደው መለኮት ሲዋሃደው ያ ሰው ያ ልክ እንደኔና እንዳንተ ሙሉ የሆነ ሰው ከኃጢአት በስተቀር በነገር ሁሉ የተፈተነ ሰው የነበረው ሙሉ የነበረው ሰው እንደኔና እንዳንተ የሚበላ የሚጠጣ ነፍስ ስጋ ምናምን ነገር ያለው ሙሉ ሰው እንደኔና እንዳንተ የነበረው ሰው ያ ሰው መለኮት መጥቶ ሲዋሃደው ይመለካል ወይስ አይመለክም? ይመለካል። ፍጡር አይመለክም? ይመለካል። አሁን በዚህ ጋር የሚመለከው መለኮት ስለተዋህደው ያ ፍጡር ድንግል ማርያም ማህፀን ውስጥ የተፈጠረው ሰው አይመለክም ወይስ ይመለካል? ይመለካል። እሺ ፍጡር ታመልካላችሁ ማለት ነው? ፍጡር አይደለም የምናመልከው፣ አምላክ ነው የምናመልከው እኮ። ምኑን ነው የምታመልኩት? እኮ ያንን ሰው አመልከዋለሁ አልከኝ እኮ። ድንግል ማርያም ማህፀን እኮ አምላክ ነው እኮ ድንግል ማርያም ውስጥ ያለው አምላክ ስለሆነ እኮ አምላክ ነው የተዋህደው እንጂ ስጋው እኮ አምላክ አይደለም አይደል እንዴ? በተናጠል እኮ አይደለም። አሁንም እኮ ቅድም ያልኩህ ነው። አናጠልቀው። አሁንም አንተ እንደ ውላጤ አታደርገው፣ እንደ አውጣኬ አታደርገው። የአውጣቴ እኮ ሞኖፊዚክስ ነው የሚቀበለው። እናንተ የምትቀበሉት ሚያፊዚክስ ነው። ከሁለት አካል አንድ አካል ከሁለት አካል አንድ ነው አይደል? በመገናዘብ ነው አይደል የተዋህደው፣ ኤክስቼንጅ ነው ያደረገው። ስለዚህ መገናዘብ ከሆነ አንደኛው ጋር አልተደባለቀም አይደል እንዴ? አዎ አልተደባለቀም። እሺ ውረድ፣ ታች ውረድና አዳምጥ፣ ትመጣለህ። ኢብራሂም ቤትህን ተቆጣጠር። እሺ እና ምንድነው መሰለ ኮምቦስት አይደለ? ኮምቦስት ነው አይደለ? ከሁለት አካል አንድ አካል ከሁለት ባህሪ አንድ ባህሪ ነው። በመገናዘብ ነው አይደል? በታቅቦ ነው አይደለ? አንደኛው ከአንደኛው ጋር አልተደባለቀም አይደል እንዴ? እንደዛ ከሆነ ሞኖፊዚክስ ይሆናል ማለት ነው። የአውጣኬን ትምህርት ይሆናል ማለት ነው። እናንተ ምንታዌን ነው የማትቀበሉት እንጂ ሲዋሃድ አንደኛው ከአንደኛው ጋር አልተጨፈለቀም አይደል እንዴ? ትክክል። ካልተጨፈለቀ ያኛው ሲመለክ ያ ሰው ሲመለክ መለኮት አብሮት ስላለው ከመለኮት ጋር ስለተዋሃደ ያ ፍጡር ይመለካል ወይስ አይመለክም?
ይኸውልህ ከድንግል ማርያም ማህፀን ውስጥ የነበረው ሰውም አምላክም ነው። በዚህ ታምናለህ አታምንም? ኖ አምላክማ ማለት መለኮት ነው አይደል? መለኮት የማይታይ የማይዳሰስ የማይጨበጥ ረቂቅ ነው አይደል እንዴ? መለኮት ደግሞ ሁሉ በኩል ላይ ነው። በሰው አምሳያ የመጣው እኮ አምላክ ነው እኮ። የመጣበት ሰው አለ። አምላክ መጣ ብዬ ልቀበል፣ ችግር የለውም። ግን ያ ሰው ድንግል ማርያም ማህፀን ውስጥ የነበረው ሙሉ ሰው አምላክ መጥቶ ከሱ ጋር አንድ ስለሆነ ስላገናዘበ ታቅቦ አድርጎ ከሱ ጋር ስለነበረ ያ ሰው ይመለካል አልከኝ አይደለ? ያ ሰው ደግሞ ፍጡር ነው አይደለ? ፍጡር ብቻ አይደለም እኮ ነው እያልኩ ያለሁት አምላክም ነው። ስለ ኢየሱስ አይደለም እኮ ማወራ። ኢየሱስ ፍጹም አምላክ ፍጹም ሰው ነው አይደል? በእናንተ ትምህርት ያ ፍጹም ሰው የሚባለው ኢየሱስ ፍጹም አምላክም ፍጹም ሰው ከሆነ ያ ፍጹም ሰው ድንግል ማርያም ማህፀን ውስጥ እኔ አንድ ጥያቄና ማለት ነው ይመለካል የምትለኝ አሁን እዚህ ከተወለደ በኋላ 30 ቀን የጾመው 40 ቀን የጾመው የተሰቀለውን ምናምን ነው ይመለካል ወይስ አይመለክም? ይመለካል ብላችሁ ነው የምታምኑት? አዎ ላሳይ እችላለሁ እኮ እሱ ይመለካል እያልኩ ነው። እኮ ከተመለከ ያ የሚመለከው ነገር ፍጡር ነው እኮ ልውልዬ። ፍጡር አይደለም፣ ሰውም አምላክም ነው። ፍጹም ሰው ፍጹም አምላክ ነው። ፍጡር ነው። ቅድመ ተዋህዶ ካልተፈጠረ እኮ ምኑን ነው የተዋህደው? ከተፈጠረ በኋላ ነው የተዋህደው ወይስ ከመዋለዱ በፊት ነው የተዋህደው? ከተፈጠረ በኋላ ነው የተዋህደው ወይስ ከተዋህደ በኋላ ነው የተፈጠረው? ያ ስጋው ከተዋህደ በኋላ ነው የተፈጠረው እንዴ? ከተዋህደ በኋላ ማለት ምኑን ይዋህዳል? የሌለ ነገር ይዋህዳል እንዴ? ዶልዬ እንደዛማ አይደለም ማለት። ገብርኤል መጥቶ ድንግል ማርያምን ሲያበስራት እሺ ይሁንልኝ ይደረግልኝ ባለች ጊዜ በቃ በውስጧ ማዕፀን ተፈጠረ ማለት ነው። አዎ። ስለዚህ አሁን ምንድነው ልውልዬ ያም የሆነው ጊዜ ገብርኤል አምላክን ኢየሱስን ትወልጃለሽ ስሙንም አማኑኤል ትይዋለሽ ያላት። አዎ አየህ። ስለዚህ የሌለ ነገር አይዋሃድማ፣ የሌለ ነገር አይዋሃድም። አሁን ይኸውልህ ከተዋሃደ በኋላ ነው የተፈጠረው ካልክ ከመፈጠሩ በፊት ያ ስጋ ምን ነበረ? ያ ስጋ እኮ ፍጹም ሰው እኮ ነው። ፍጹም የሆነ አምላክ አደረበት ማለት ነው። የተፈጠረው ከተዋሃደ በኋላ ነው አልከኝ እኮ ሉልዬ። ከተዋሃደ በኋላ ነው የተፈጠረው አልከኝ አይደለ? ምኑን ነው የተዋሃደው? የድንግል ማርያምን ማህፀን ነው የተዋሃደው። ማህፀኗንም አልተዋሃደም። አንተ ይሄ በጣም አደገኛ ትምህርት ነው። ማራማያን የሚባል አንድ ማህፀኗ ውስጥ ነው ያደረው አይደለ? ማህፀኗ ስለማደር አይደለም የጠየቅኩ ልውልዬ። ድንግል ማርያም ማህፀን ውስጥ የነበረውን ጽንሱን ሳይሆን የጠየቅኩ ማነው እንትኑን ሳይሆን ድንግል ማርያምን ሳይሆን የጠየቅኩ ጽንሱን፣ ስለ ጽንሱ ነው። ጽንሱን ከተፈጠረ በኋላ ነው የተዋሃደው ወይስ ከተዋሃደ በኋላ ነው ጽንሱ የተፈጠረው? እኔ እንጃ እንግዲህ እሱን ነገር በደንብ አጥና እሺ። ይሄኛው ማለት ነው ፍጡር ነው የምታመልኩት እናንተ። ፍጡር ደግሞ ፍጡር አይደለም እያልኩ ነው እኮ። እሺ መጽሐፈ ምሳሌ 8:22 ያውጣለት አንዴ። የሚሊኒየሙን አውጣለት። ያው ሰው እግዚአብሔር ከሁሉ በፊት ፈጠረኝ ይላል። ማን ነው ፈጠረኝ የሚለው? እግዚአብሔር። አዎ መጽሐፈ ምሳሌ ምዕራፍ 8:22 ላይ 8:22 ያህዌ ፈጠረኝ ነው የሚለው፣ ካናኒ ነው የሚለው። እዚህ ጋር ምን ይላል? ዮድሄ ቫፌ ካናኒ ይላል። ያ ማለት ያህዌ ፈጠረኝ ማለት ነው። ካናኒ ማለት ፈጠረኝ ማለት ነው። ለምሳሌ መዝሙረ ዳዊት ምዕራፍ 139 ቁጥር 13 ላይ አቤቱ ኩላሊቴ ፈጥረሃልና አለ። ፈጥረሃል ለሚለው የገባው ቃል ካኒታ ነው የሚለው። ካኒታ ማለት ሶሮ ቃሉ ካናን ነው። ካና ማለት ፈጠረ ማለት ነው ትርጉሙ። መጽሐፈ ምሳሌ ምዕራፍ 8 ቁጥር 22 ላይ ግሪክ ሰብቱጀንት ላይም ኤክቲሴን ሜን የሚለው ኤክቲሴን ማለት ፈጠረኝ ማለት ነው። ሜ ይላል ማ ኩሪዮስ ኤክቲሴን ሜ ይላል ማለት ጌታ ፈጠረኝ ብሎ ነው የሚናገረው። ሚልክያስ ምዕራፍ 2 ቁጥር 10 ላይም አንድ አምላክ የፈጠረን አይደለምን ለሚለው ቃል የፈጠረ ለሚለው ቃል ኤክቲሴን በሚል ነው የሚጠቀመው ራሱ ማለት ነው። ግዕዙ ደግሞ ምን ይላል? መጽሐፈ ምሳሌ 8:22 ላይ ፈጠረኒ እግዚ መቅድመ ተግባሩ አለ። ፈጠረኒ ማለት ፈጠረኝ ማለት ነው። በዕብራይስጥ ካናኒ፣ በግሪክ ሰብቱጀንትም እንደዛ ነው። በእንግሊዝኛ ላይም ሲያስቀምጠው አንዳንድ የእንግሊዝኛ ትርጉሞች ዘሎርድ ክሬትድ ሚ ይላል። ጌታ ምን አለኝ ፈጠረኝ በሚል ላይ ያስቀመጠው። ይህንን ጥቅስ ለማን ነው የሚጠቀሙበት? ራሱ የእንትናን ብትመለከተው ዩስታሲዮስ የሚባለው ዘአንጾኪያ
መጽሐፈ ምሳሌ ምዕራፍ 8 ቁጥር 22ን ሲያብራራ እስቲ ያውጣለት እንትን ላይ ያውጣለት። መጽሐፈ ምሳሌ 8 ካቴና ላይ 8:22 ካቴና ላይ 8:22ን ሲያብራራ ኤዎስጣቴዎስ ሲያብራራ ምን አለ? በድንግል ማርያም ማኅፀን በመንፈስ ቅዱስ ተተከለ፣ ከሴትም ሰው ሆኖ ተወለደ፣ በመጽሐፍ በመንገዱ መጀመሪያ ጌታ ፈጠረኝ ይላልና ብሎ ነው ያስቀመጠው። መጽሐፈ ምሳሌ ምዕራፍ 8 ቁጥር 22 ላይ ያለው ማለት ነው። ካቴና የለም አለኝ። እሺ ኤዎስጣቴዎስ ዘአንጾኪያ ምሳሌ የት አለ? 8:22 ፍሳልስ ማን ፕሮቨርስ እሺ አገኘሁት። 22 ነምበር 22 ኦልራይት። እሺ የማን ላይ ሊድልህ? ምንድን ነው? ኤዎስጣቴዎስ ዘአንጾኪያ። እሺ ያውና እሺ አፖስትል። እሺ ኦኬ ምን ይላል? ከየትኛው ጋር ልጀምርልህ ኡስታዝ? ወይ እሺ እኔም ላውጣ። እሺ መጽሐፈ ምሳሌ ያንተ በጣም በሩቅ ነው እንትን የሚለው ፕሮቨርስ። እሺ 8 ብዙ ነው ኤዎስጣቴዎስ የተናገረው ላይ። እሺ ቶርቶሊያ እሺ ድጋሚ አንድ ሂድ ብዙ ነው እሱ። ኦኬ አንድ ሂድና በት ፍሮም ዘውሜን የሚል የለ ውሜን አንድ ከመጀመሪያው የመጀመሪያው አለ። ከዛ አንድ ሄድኩ አይደለም 8:22 ላይ አንድ ዝም ብለህ እየገለጥክ ስትመጣ አዎ ገባኝ። የመጀመሪያ እቺ የአምብሮስ የሚል አለ። ከአምብሮስ እሺ ቱርቱላ ያለ ከቱርቱላ ሂድ። አሁን አንተ ጀስቲን ማርቲርስ አለ አይደለ? የመጀመሪያ ላይ ግባ። የሁሉም አለ ጀስቲን ማርቲርስ ይሄን ያለው መጀመሪያ ላይ ያንተ እንደዛ ነው። አዎ እሺ መጀመሪያ ላይ ይሄን ያለው ሂድ ቀጥል። እሺ አውስጦስ ስታገኘው ንገረኝ። አውስጦስን እሺ ኢሳቢየስ ማሪያስ ግሪጎሪየስ ሂላሪ እሺ ጀስቲን ማርትሪ ተርቱሊያን ዘአፖስትል የለም። አይ አለ አወጣቱን አላወጣም። መጀመሪያ ላይ ያለው መሰለኝ ኡስታዝ። ይሄ መሰለኝ ይሄ አይደለ? አዎ አንተ ባይብል እንትን የለም አፖ የለም መሰለኝ። ይቅርታ አፖ የለም። አፕ አይደለም ያንተ አፕ ነው። አዎ አፕ ነው ኡስታዝ። አዎ ግን እንትን ነው። ከነገና ግባ፣ ከነገና ተመለስ። እሺ አፕ ከሆነ የኔ እንደዛ አይደለም የሚለው ቪዲዮ ልታስከፍተኝ ነው። ኦልራይት እሺ ያውና ፕሮቨርብ 8:22 ላይ መጣና መጀመሪያ አምብሮስ አለ። ከዛ በኋላ አምብሮስ አይደለም የሚጀምረው፣ ከቱርቱ ላይ አይደለም የሚጀምረው። እኔ ጋር ከጀስቲን ማርቲርስ ነው የሚጀምረው። ይለያያል ማለት ነው። በቃ ኡስታዝ ይለያያል። እሺ የኔን ልታስወጣ። እሺ አንዴ እንትን ልበል እኔም ልክፈት ራሴን አንዴ እንትን ላድርግና ይታያቸዋል። ይኸው ኤዎስጣቴዎስ ነው ዘአንጾኪያ። ከታች የምታዩት እንትኑን አስተካክለው ጽሁፍ ነገር እየታያቸው ነው። በት ፍሮም ኤ ውሜን ወዝ ቦርን ኤንድ ሂውማን ቢንግ አለ። ከድንግል ማርያም የተወለደ ፍጡር እንትን አለ ሰው አለ አለ who was implanted in the virgin's womb by the Holy Spirit በመንፈስ ቅዱስ አማካኝነት ድንግል ማርያም ማፀን ውስጥ ተተከለ አለ። ዲስኮርስ ኦን ዘ ቴክስት በመጽሐፍ እንደተነገረው አለ the Lord created me
ኢን ዘ ቢጊኒንግ ኦፍ ሂዝ ዌይስ አለ። ዘ ሎርድ ክሬትድ ሚ ጌታ ፈጠረኝ። ይታያል ሉል ይታያል። አዎ አሁን ይህንን የቸርች ፋዘርስ ከተናገሩት ውስጥ አንዱን ነው ማስረጃ ያመጣሁት። ከማን አመጣው? የሳቴዎስ ዘአንጾኪያ የሚባለው አመጣው ማለት ነው። አሁን ደግሞ ከአምብሮስ ዘሚለን እዛው ላይ የአምብሮስ ዘሚለን አንተ አለ ኤብሮ አንተ አለ አምብሮስ ዘሚለን አይቼዋለሁ አንተ ጋር። እሺ ኡስታዝ አምብሮስ እሺ እሱ ደግሞ ምን አለ? አምብሮስ ዘሚለን አንተ ጋር አለ አይቼዋለሁ። አዎ ያውና እሺ አምብሮስ ዘሚለን አንዴ እኔም ላውጣ። አምብሮስ ዘሚለን የኔ ሙሉ ነው ያለው። ያውና እዚህ ጋር እሺ ቆይ አገኘ። አዎ ምን ይላል? ሂ አይደለ ሂር ባይ ዊ አር ራይት ሚል አንደርስታንዲንግ ዛት ዘ ፕሮሰስ ኦፍ ኢንካርኔሽን ስለተሰጎት ነው የሚያወራው አለ። ዘ ሎርድ ክሬትድ ሚ ኢን ዘ ቢጊኒንግ ኦፍ ሂዝ ወርክ ፎር ሂዝ ዌይስ ፎር ሂዝ ወርክ አለ። ሚንስ ዛት ጂሰስ ዋዝ ክሬትድ ኦፍ ዘ ቨርጂን ኦፍ ዘ ቢጊኒንግ ኦፍ ዘ ፋዘርስ ወርክ አለ። ዛት ሚንስ ምንድነው ብላ ያስቀመጠ የተሰገው ትንቢት በዚህ እንረዳለን። በመንገዱ መጀመሪያ ጌታ ፈጠረኝ የሚለው ጌታ ኢየሱስን ከድንግል ተፈጠረ ማለት ነው አለ። ኢየሱስ ከድንግል ማርያም ማፀን ውስጥ ተወልዷል ማለት ነው፣ ተፈጥሯል ብሎ ነው የሚያስቀምጠው። ወደ ሃይማኖተ አበው እንግባ። ሃይማኖተ አበው ምዕራፍ 32 ቁጥር 18 ላይ ገባ። ኦኬ ሃይማኖተ አበው ምናልባት እዚህ ጋር ያለው መሰለኝ አይደል ኡስታዝ? ይሄ 34 የያዝከው አንተ አሁን 34 ነው ያዝከው፣ እኔ 32 18 ነው። ላንብበውና ያዙት መረጃ አድርገህ ለወደፊቱ። ፈጠረኝ ማለት አለ ምሳሌ 8:22ን ሲያብራራ ማንም የሚያብራራው ባስልዮስ ዘቂሳርያ ምን አለ? ፈጠረኝ ማለት አለ ሰው ስለመሆኑ ይተረጎማል አለ። ድንግል ማርያም ማፀን ውስጥ ስለመፈጠሩ ነው የሚያመለክተዋል። ሃይማኖተ አበው ምዕራፍ 32 ቁጥር 18 ላይ ማለት ነው። ቄርሎስ ዘእስክንድርያ ደግሞ ሲናገር በ431 ሃይማኖተ አበው ምዕራፍ 124 ቁጥር 25 ላይ በእውነት ሰው ስለመሆኑ እግዚአብሔር ፈጠረኝ ብሎ ይላል አለ። ስለዚህ ድንግል ማርያም ማፀን ውስጥ የተፈጠረ ፍጡር አለ። ያ ፍጡር የተፈጠረውን ታመልካላችሁ፣ ፍጡር ታመልካላችሁ ነው እያልናችሁ ያለው። አይ ፍጡር አናመልክም ካላችሁ ይኸው ፍጡር እየተባለ እየተነገረ ነው ያለው። ቸርች ፋዘርስ በአጠቃላይ ፍጡር እያሉ ነው ያሉት። መጽሐፉ ፍጡር ነው እያለው ነው ያለው። አንተ ደግሞ አልተፈጠረም ትለኛል። የተፈጠረ ፍጡር አለ፣ ሰው አለ። ድንግል ማርያም ማፀን ውስጥ የተፈጠረ ሰው አለ። ያንን ሰው ይመለካል እያላችሁ ነው። አይናችሁን በጨው አጥባችሁ በፊት ለፊት ነው የመጣችሁት። አሁን ድሮ እንደውም አትሉም ነበር፣ አልተፈጠረምም ትሉ ነበረ። ነገር ደግሞ አይመለክም ምናምን ነገር ፍጡር አይደለም፣ ስለዚህ ፍጡር አናመልክም ትሉ ነበረ። አሁን ግን ፍጡር መሆኑን አምናችሁ ፍጡር ይመለካል እያላችሁ ነው ያላችሁት። ልብ አድርጉ። ስለዚህ ወደ ኢስላም እንጠራቸዋለን ማለት ነው። ፍጡር ከማምለክ ወጣችሁ እንትንላቸዋለን ማለት ልውል። ይኸው እንግዲህ የምትለውን ነገር እንስማ። አንተ ኤብሮ አስተካክለው እንትን እሺ ኡስታዝ እንትኑ የሚመች አይ እንደዛ አይደል፣ አስተካክለው። እኛ ሁለት ለማድረግ ነው። ቆይ ሁለት ልውል ልውል አለው በሂድበት ፍጡር አይመለክም ወይስ ይመለካል? አይመለክም። ስለዚህ ፍጡር እዚህ ጋር የተፈጠረው ታመልኩታላችሁ አታመልኩትም? የተፈጠረ ፈጠረኝ የሚለውን እሱ ፍጡር አይደለም ነው። እኔ አሁንም አቋሜ አምላክ ነው። ተፈጠረ ፍጡር ነው የሚሉት እንስሳ ከሴት በስጋ ስለተወለደ ፍጡር እንለዋለን ይላል ቄርሎስ። ምን ታደርገዋለህ? እኔ እንጃ እንግዲህ ከሴት በስጋ ስለተወለደ ፍጡር እንለዋለን ይላል። ከሴት በስጋ ስለተወለደ ፍጡር እንለዋለን ይላል። ምን ታደርገዋለህ?
ምን መጽሐፍ ቅዱስ ላይ ነው እንደዛ የሚለው ነው? ሃይማኖተ አበው ላይ ሲተነትነው የመጽሐፈ ምሳሌ ምዕራፍ 8 ቁጥር 22ን ሲተነትን ምን ይለዋል? አለ ጥቅሱ ከሴት ስለተወለደ ፍጡር እንለዋለን የሚለው ከሴት በስጋ እንጃ ወላሂ። እስቲ እሱ እንኳን ቆይ እስቲ ቆይ ልስጥህ። ያው አግኝቼዋለሁ። ሃይማኖተ አበው ምዕራፍ 124 ቁጥር 19 ላይ ግዕዙ ላይ ፍጡር ነው ብሎ ያስቀመጠው ግዕዙ ላይ ንበሎ ፍጡረ እስመ ውእቱ ተወልደ በስጋ እምብእሲት ይላል። አማርኛው ላይ ከሴት በስጋ ስለተወለደ ሰው እንለዋለን ብለው ነው ያስቀመጡት ፈርተው። ንበሎ ፍጡረ እስመ ውእቱ ተወልደ በስጋ እምብእሲት ይላል። ብእሲት ማለት ከሴት በስጋ ስለተወለደ ማለት ነው። ከሴት በስጋ ስለተወለደ ፍጡር እንለዋለን። ከሴት በስጋ ስለተወለደ ፍጡር ነው እንለዋለን። ምን ትላለህ ልዑል? አላሳየኝም እኮ እንዴ ያው ሃይማኖተ አበው ላይ አለ አውጣለት። አረ ፍጡር የሚል እኮ ብዙ ነው። ምናልባት አንተ ያስከውን በትክክል አላገኘሁትም እንጂ ኡስታዝ አንተ ያስከውን አላገኘሁትም እንጂ በትክክል ፍጡር የሚል እኔ አሁን ላሳየው እችላለሁ። ያው ጥበብ ተፈጠረ ይላል። ለምሳሌ ጥበብ ተፈጠረ ይኸውም ቃል ነው ይላል። ይሄ አለ አንድ ለምሳሌ ሌሎችም ማሳየት ይቻላል። እሺ ያው አሁን ያልከው ይሄ መሰለኝ ኡስታዝ። ዳግመኛ ባህሪያችንን ተዋህደው ሰው ስለሆነ ሰው ይባላል አለ። ያው አንተ አሁን ያልከው አንተ እንትኑ የለም ፒዲኤፍ የለም ይመስለኛል። ፒዲኤፍ ሩቅ ነው ፒዲኤፍ እንጂ አለኝ። ፒዲኤፍ አለኝ ግን ሩቅ ነው በጣም። እዚህ ጋር ፒዲኤፍ አለ ያዘጋጀሁት የራሴ አላሳየኝም። ኢብራሂም የምትባለው ግን ትክክለኛ ምንም ነገር አላሳየኝም። እንዴት ያሳያል? እያሳየው ያለው እኮ ነኝ። እስኪ እኮ የሆነ ፖይንት አንሳና እንትን ፍጡር ነው የሚልበት አሳይ። ላሳይ ቆይ። እሺ ኡስታዝ እስከሚያወጣልህ ማለት ነው። ስጋው ፍጡር ባይሆን አለ። ምን ባይሆን አለ ልዑል? ምን ባይሆን አለ? ስጋው ፍጡር ባይሆን አለ ሞትን በስጋ ባልቀመሰ ነበር አለ። አየው። ስለዚህ ስጋው ምንድን ነው? ፍጡር ነው። በጣም ጥሩ። ስለዚህ አሁን ድል በመረጃ ነው የሰጠው እኮ ይሄማ እያልኩ እኮ ነው። እኔም ከሴት በስጋ ስለተወለደ ፍጡር እንደዋለን የሚለውን የፈለግከው አይደል? እስኪ እሱን አሳየኝ። ለማንኛውም ጀመር 124 124 124 እሺ ትልቁ አድርገኛል እንዴ? እሺ ያው ኡስታዝ ይታያል። ዋዲ ግብር ፍጡረ እስመ ውእቱ ተወልዶ በስጋ እምብእሲት የሚል ነገር የለም። ከሴት በስጋ ስለተወለደ ፍጡር እንለዋለን። አሁን ፍጡረ የሚል ነገር የለም እዚህ ጋር አይታይም። ፍጡረ የሚል ነገር የለም። ንብሎ ፍጡረ እስኪ ንብሎ ፍጡረ እሺ እንትን ቆይ ልድገምልህ። እሺ ያለማ ነገር ሆነ። እሺ አንዴ መብራት ላብራ። ይታያል። እሺ ይታያል። ይታያል። እሺ ምን ይላል? ዋዲ ንበሎ ፍጡረ እስመ ውእቱ ተወልደ በስጋ እምብእሲት የለም የሚል የለም አለ ልክ በአማርኛ ላይ ምን እንደምታያለህ? እሺ ምን ይላል? ወዲህም ከድንግል በስጋ ስለተወለደ ምን እንለዋለን ይላል።
ሰው እንለዋለን። ግዕዙ ምንድን ነው የሚለው? ፈጠረ ነው የሚለው። አዎ ፍጡረ ነው የሚለው። ፍጡር እንለዋለን ነው የሚለው። አይ እንደዛ አይደለም። እስኪ ቆይ አውጣው። እስኪ ግዕዙን አንዴ አውጣው። እሺ ያው ግዕዙን አውጣው። ያው አጠገብ ላጠገብ ይታያል። ትንሽ ግዕዙ ላይ አድርገው። እሺ ያው ንብሎ ፍጡረ ይላል። ፍጡረ እሺ ስመውእቱ ወይ በጣም እያስቸገረኝ ነው። ቆይ እስቲ እንደዚህ ላድርገው። ጨለማ ነገር ይሁን ጥላው አለ። አሁንስ አሁን ይታያል። ቆይ ቶ እንትን ብሎብኝ ነው። ቆይ አንዴ ባትሪ በልቶብኝ ባትሪ ልሰካ። ቆይ እኔ እኮ ምንድን ነው የጨለመብኝ እላለሁ። 3% ቀርቶንባት። እሺ ይኸውልህ እዚህ ጋር ይታያል። ይታያል። ንብሎ ፍጡረ እስመ ውእቱ ተወልደ በስጋ እምብእሲት አለ። ብእሲት ማለት ምንድን ነው? ሴት ማለት ነው። ስለዚህ ፍጡረ የሚል ነገር የለም። ከሴት ንብሎ አለ እንለዋለን አለ። ምን ፍጡር እንለዋለን። ከምን አለ? ከሴት በስጋ ስለተወለደ ፍጡር እንለዋለን አለ። አሁን እዚህ ጋር ወደ አማርኛ ሲያመጡት ምን አለ? ከወዲህም ከድንግል ግዕዙን ንገረኝ አንተ ግዕዝ ምች አሁን ይኸውልህ ከድንግል የሚለው የት አለ? አሁን ወዲህ ከድንግል የሚለውን ይኸውልህ ከዲ ወድንግል የሚለውን ብእሲት ነው። ብእሲት የሚል አይታይም? ብእሲት ማለት ድንግል ማለት አይደለም እኮ ብእሲት ማለት እኮ እንደዛ ብለው ተረጎሙታ። ሲተረጎሙት ብእሲት አለ። ብእሲት ማለት ሴት ማለት ነው። እዚህ ጋር ግን ምን አደረጉት? ድንግል ብለው ተረጎሙት። ያው ድንግል ማለት ሴት፣ ድንግል ማርያም ሴት ናት አይደል እንዴ? ሴት ናት። ድንግል ማለት እኮ ድንግልና ሴት ማለት ተመሳሳይ ነው እንዴ? አንድ አይደለም። እሺ በቃ አንተ እንትኑን ተውና ግዕዙ ነው ዋና ኦሪጂናሉ። ንበለው ፍጡረ እስመ ውእቱ ተወልደ በስጋ እምብእሲት ምን ማለት ነው? አሁን ይሄ ትክክለኛ ተርጓሚ ያስፈልገናል ማለት ነው። አረ እንዴ! ምክንያቱም በዛ ጋር ያሳየኝ አማርኛ እዛ ጋር ያሳየኝ አማርኛ። እሺ ፍጡረ ማለት ምን ማለት ነው ትርጉሙ? እሺ ፍጡር ማለት ምን ማለት ነው በግዕዝ? ፍጡረ ማለት ፈጠረ እንደማለት ነው። ፈጠረ ፍጡረ ፈጠረ ነው በግዕዝ። ፈጠረኒ ሲል ፈጠረኝ ማለት ነው አይደል እንዴ? ፈጠረኒ ሲል ፈጠረኝ። አዎ አሁን ወደ ሰብስታንቲቭ ስታረገው፣ ወደ ስም ስታረገው ፍጡር ነው። የምትቀጥል ከሆነ ፍጡረ ብለህ ነው የምትቀጥለው። ስለዚህ ፍጡር ነው የሚለው ከሴት በስጋ ስለተወለደ ፍጡር እንለዋለን ነው። እስኪ ቆይ እንበለው ፍጡረ እኔ ይዘዋለሁ ቃሉን። እንበለው ፍጡረ እስመ ውእቱ ተወልደ በስጋ እምብእሲት። በስጋ እምብእሲት። እምብእሲት ማለት ከሴት ማለት ነው። ማለት በግዕዝ ምን ማለት ነው? ማለት በግዕዝ ከማለት ነው። ከማለት ነው። ማለት አካል ዘእም አካል ባህሪ ዘእም ባህሪ ይባል የለ? ከባህሪ ማለት ከማለት ነው። ብእሲት ማለት ደግሞ ሴት ማለት ነው። ግልጽ ነው። ልክ ነው። ስለዚህ ከስጋ ስለተወለደ ፍጡር ከተባለ ፍጡር ታመልካላችሁ ወይስ አታመልኩም ነው ጥያቄው። አሁን የምታመልኩት ፍጡር ነው፣ ምንም ጥርጥር የለውም። ድንግል ማርያም ማህፀን ውስጥ ኬሚካል ሪአክሽን እና መካኒካል እንዴ ፍጡር ነው። የሁላ ማስረጃ እየመጣ እንዴ ልውልዬ፣ አንተ ደግሞ ፍጡር አይደለም። ምን ያህል ችግር የለውም። እኔ ችግር የለውም፣ ግን መጽሐፍ ላይ ፈጠረኝ ይላል። በቃ አለቀ። ፈጠረኝ ካለ ፈጠረኝ በማህፀን ለቤት ሪስፖንሲቢሊቲ ማትወስድ ከሆነማ አስቸጋሪ ነው። የብሮዬ እንዴ ጥለህ ጠፋህ እኮ። እሺ በል እሺ። ኧረ አልጠፋሁም ኡስታዝ። አይ እኔ ለምሳሌ አሁን ቀደም እሱ የለኝም የሚሊኒየሙ እዚህ ላይ ካለ ነው ምናልባት የኦርቶዶክስ እንትኑ ላይ ካለ
መዝገበ እንትን ላይ ካለ እስቲ ለው የሚሊየም እኔ አለኝ የሚሊየሙ የኦርቶዶክስ አለኝ። ብዙ መደበኛ የሚሊየሙ የለኝም ኡስታዝ ነው። አብረህ እኮ ፈዘዝክብኝ ከእነሱ ጋር። አዎ እኮ አፈዘዘኝ። መጽሐፍ የሁለት ሺህ ልክፈትልህ እኔ የሁለት ሺህ ከፈለክ እኔ ጋር ሁለት ሺህ አለ እኔ ጋር እኮ የሁለት ሺህ እኮ ነው ያልኩህ እኮ ነው እንዴ? እሺ ወይ ሚሊየን አይ ፈዝጅ እውነትም ፈዝጃለሁ። በቃ ሚሊየም አይ ፈዝጃለሁ። በቃ ተወስተስ እሺ ምዕራፍ 49 ቁጥር 5 ያው ኦኬ ትልቁ ላይ ልሆንና ትልቁ ላይ አድርግ። አይ ችግር ነው ኡስታዝ የለውም። እሺ ይሄ ስራ እየሰራም ሊሆን ይችላል። እሺ ምን ይላል አየው? አሁንም በእግዚአብሔር ብለህ ጀምር። ሎል ላምብለት ሎል አሁንም በእግዚአብሔር ፊት ከብር ያለው አምላኬ ጉልበት ሆኖኛል፣ ያዕቆብን ወደ እርሱ እንድመልስ ከእስራኤል ወደ እርሱ እንድሰበስብ ባሪያ ሆነው ዘንድ ከማፀን ጀምሮ የፈጠረኝ እግዚአብሔር እንዲህ ይላል። የፈጠረኝ እግዚአብሔር ምን አለው? እርሱም የያዕቆብን ነገዶች እንደገና እንድታስነሳ ከእስራኤል የተበተኑትን ወደ አባቶች ቃል ኪዳን እንድመልስ ባሪያዬ ትሆን ዘንድ ለአንተ እጅግ ቀላል ነውና እስከ ምድር ዳርቻ ድረስ መድኃኒት ትሆን ዘንድ ለአሕዛብ ብርሃን አድርጌሃለሁ ይላል። በማፀን ጀምሮ የፈጠረኝ እግዚአብሔር አለ። የፈጠረኝ አለ። ማን ነው የሚለው? ሃይማኖተ አበው ላይ እንግባ። ሃይማኖተ አበው ምዕራፍ 76 ቁጥር 21 ላይ አለ ይኖር ይሆን ወይስ ኡስታዝ አለ? አወጣለሁ እኔ 76 ላይ ሃይማኖተ አበው ምዕራፍ 76 ቁጥር 21 ላይ 76 21 ላይ ኖት ያዙ ሁላችሁም። 21 ላይ እሺ፣ እዚህ ጋር ይታያችኋል። ዳግመኛ የያዕቆብን ወገን አንድ ለማድረግ እስራኤልን ለማዳን አገልጋይ ሆነው ዘንድ በማዕፀን የፈጠረኝ እግዚአብሔር እርሱ ይወደኛልና ጌትነትም በእግዚአብሔር ዘንድ የከበረ ነውና እያለ ይናገራል ስለ ኢየሱስ መሆኑን። ማን ነው የሚናገረው? ያዕቆብ ማን ነው? ቄርሎስ ዘእስክንድርያ ነው የሚናገረው። ዳግመኛ ያዕቆብን ወደ ገን መልስ ዘንድ በማዕፀን የፈጠረኝ እግዚአብሔር እያለ ይናገራል። አንድ ጥቅስ ልጨምርልህና ከዛ ሪፍሌክት ታደርግበታለህ ራሱ ማለት ሃይማኖተ አበው ምዕራፍ 76 ቁጥር 19 ላይ ታያችኋል። ማን ነው የሚለው? ይህንን የሚለው ማን ነው የሚለውን ዳግም መድን ክርስቶስ ኢየሱስ ከድንግል ስለመወለዱ በዚህ በነቢዩ ኢሳያስ አፍ ብዙ ስራ ሰራ ዘንድ የያዕቆብን ወገን አጸና ዘንድ የተለያዩ እስራኤልን አንድ አደርግ ዘንድ ስለዚህ በማዕፀን ተጸነስኩኝ አለ። ስለዚህ ስራ እግዚአብሔር ለፈጠረው ፍጥረት መሪ የትሩፋት ጀማሪ ይሆን ዘንድ ቃል ስጋ ሆነ ይላል። አሁን ግዕዙ ላይ እንየው። ይታያችኋል። ዋዲ ይቤ መድህን በአፍ ዝንቱ ነቢይ ኢሳያስ በእንተለቱም ድንግል ወበንተዘ ተጸነስኩኝ እምከርስ ከመ አቅም ምግባራተ ብዙሃን ወአቅም ነገደ ያዕቆብ ወአስተጋቦ ዝርዋነ እስራኤል ወበንተዚ ገብሮ ተፈጥረ እምከርሰ ድንግል አለ። ተመልከቱ። ተፈጠርኩኝ በድንግል ማርያም ማዕፀን ውስጥ ተፈጠርኩኝ አለ። በኢሳያስ አፍ ተናገርኩኝ አለ። የቱ ጋር ነው የተባለው? ትንቢተ ኢሳያስ ምዕራፍ 49 ቁጥር 5 ላይ ያለውን ነው። በማዕፀን ውስጥ ተፈጠርኩኝ ካለ የተፈጠረው አካል አጠቃላይ ፍጡር ነው። ስለዚህ ማን ነው የፈጠረው ሲባል ዮድሄ ቫፌ የሚባለው ነው። አንድ እግዚአብሔር የሚባለው ነው የፈጠረው፣ ሰማይና ምድርን የፈጠረው ማለት ነው። ትንቢተ ኢሳያስ ምዕራፍ 42 ላይ አንድ ጊዜ ያውጣልኝ። ኢሳያስ 42 ላይ 42 ኢሳያስ 42 እሺ፣ አንድ በዛው በሚሊኒየሙ ላውጣለህ በፈለከው በኖርማል አውጣው። በኖርማል እሺ። ኢሳያስ 42 አዎ
ያው እነሆ ደግፌ ያዝኩት ባሪያዬ፣ ነፍሴ ደስ የተሰኘችበት ምርጤ፣ በእርሱ ላይ መንፈሴን አድርጌአለሁ አለ። ባሪያ የሚለው ማንን ነው? ኢየሱስን ነው የሚለው። ማቴዎስ 12:17 ላይ ማየት ትችላለች። አይጮም ቃሉን ቀጥል አይጮም ቃሉን አያነሳም፣ ድምፁን በሜዳ እንትን አይልም፣ የተቀጠቀጠውን ሸምበቆ አይሰብርም፣ የሚጤሰውንም ጧፍ አያጠፋም፣ በእውነት ፍርድን ያወጣልና በምድር ላይም ፍርድን እስኪያደርግ ድረስ ይበራል እንጂ አይጠፋም፣ አሕዛብ በስሙ ይታመናሉ አለ። አሁን እዚህ ጋር ነው ፖይንቱ ያለው። አምስተኛው ላይ ሰማያትን የፈጠረ የዘረጋቸው ምድርንም በውስጧ ያለውን ያጸና በእርሷም ለሚኖሩበት ሕዝብ እስትንፋስን ለሚሄዱበትን መንፈስ የሚሰጥ አምላክ እግዚአብሔር እንዲህ ይላል። ይህ ሰማይና ምድር የፈጠረው አምላክ ሊናገር ነው፣ ሊያወራ ነው። ማንን ነው የሚያወራው? ቁጥር 7 ላይ እኔ ዮዴሄ ቫፌ ነኝ፣ እኔ ያህዌ ነኝ፣ እኔ ያህዌ በጽድቅ ጠርቼሃለሁ አለው። ማንን? ኢየሱስን። እጅህን እይዛለሁ፣ እጠብቅሃለሁ፣ የዕውሩን ዓይን ትከፍት ዘንድ፣ የተዘጋውን ከግዞት ቤት፣ በጨለማ የተቀመጡት ከወህኒ ቤት ታወጣ ዘንድ፣ ለሕዝብ ቃል ኪዳን፣ ለእስራኤል ብርሃን አድርጌ ሰጥቼሃለሁ አለው። ማን ነው ባዩ? እኔ ያህዌ ነኝ፣ ስሜ ይሄ ነው፣ ክብሬን ለሌላ አልሰጥም ያለው አካል ይሄ ሰማይና ምድርን የፈጠረው አምላክ በሁለተኛ መደብ የሆነ አካል እያናገረ ነው ያለው። ማንን ነው እያናገረ ያለው? ምን አለው? ጠርቼሃለሁ አለው። እጅህን ይዛለሁ አለ። እጠብቅሃለሁ አለው። ማይተኛና ማያንቀላፋ እስራኤልን የሚጠብቅና ማይተኛና ማያንቀላፋ ማርቆስ 4:37 ላይ ሲተኛ ኢየሱስን የሚተኛና የሚጠብቅ የነበረ አምላክ ነው። ትንቢተ ኢሳይያስ 44:24 ላይ አውጣው። 44:24 ላይ ከማዕፀን የሰራሁ የሚቤዝ ያህዌ ዮድሄ ቫፌ እንዲህ ይላል። ሁሉን የፈጠርኩኝ ሰማያትንም ለብቻዬ የዘረጋው ምድርንም ያጸናው ዮዴ ቫፌ እኔ ነኝ። ከእኔ ጋር ማን ነበረ? ሰማይና ምድርን ሲፈጥረው የነበረው ድንግል ማርያም ማዕፀን ውስጥን የፈጠረው ኢየሱስን የፈጠረ አምላክ ምን አለ? ከእኔ ጋር ማን ነበረ? ሰማይና ምድር ብቻዬን የፈጠርኩት አለ። ያ አንዱ አምላክ ሰማይና ምድርን የፈጠረው ኢየሱስን በሁለተኛ መደብ ምን አለው? ምንድን ነው ያለው? እጠብቅሃለሁ አለው። ቃል ኪዳን ለሕዝብ ብርሃን አድርጌ ልክሃለሁ አለው። እሱ ደግሞ ምን አለ? ከማዕፀን የፈጠረኝ አለ። ያወሩ ነበር፣ ዲያሎግ ያደርጉ ነበረ። ድራማ እየተሰራ ነው፣ ቁማር እየተሰራ ነው፣ ቲያትር እየተሰራ ነው፣ ተውኔት እየተሰራ ነው። ኖ አይደለም። የአንድ አምላክ ድንግል ማርያም ማዕፀን ውስጥ ሰው ፈጥሮ ነብይ አድርጎ መልእክተኛ አድርጎ ባሪያው አድርጎ ነው የላከው። ስለዛ ነው እየተናገረ ያለው። ስለዚህ እያመለካችሁ ያላችሁት እዚህ ውስጥ የምትሰሙ 1200 ሰዎች አላችሁ፣ ፍጡር እያመለካችሁ ነው ያላችሁት። አይ ፍጡር አናመልክም የምትሉ ሰዎች ካላችሁ ልዑል ትቀጥላለህ። እንትን እሺ፣ አሁን አንተ ፍጡር እያመለካችሁ ነው ካልክ ፍጡር እንዳልሆነ እና አምላክ እንደሆነ የሚያሳይ ጥቅስ ላምጣልህ። ይህንን ፍጡር የሚለውን መጀመሪያ አፍርሳ። እንደዛ ከሆነ ግጭት ነው የሚሆነው። መጀመሪያ ፍጡር የሚለውን ቻሌንጅ ተቀላቀላ። መጀመሪያ እሱ ምን ላርገው እኮ ፍጡር የተባለው እኮ ስጋው ነው እኮ ስጋው ነው የተፈጠረው እንጂ አምላክ ነው። በዛ ስጋ ውስጥ ያለው አምላክ ነው። ተፈጠርኩኝ አላ ስጋ ብቻውን ተፈጠርኩኝ ማለት አይችልም። ስጋው ቁርበት እኮ ከላይ ነው፣ ሽፋን ነው ያለው። ወልድ በባህሪ ማለት ነው። ስላሴን ስንከፋፈላቸው አብ አባት፣ ወልድ ልጅ፣ መንፈስ ቅዱስ ደግሞ ሰራጺ እንደሆነ ይናገራል አይደለ? ይናገር። ተው ይከብዳል። እሱ ትምህርት እሱ ጋር እንግባ። ይከብዳል። አይከብድም? ችግር የለውም። እንግባ። ኦኬ ጥሩ። አባትና ልጅ ናቸው። አብ ማለት አባት ነው አይደለ? ወልድ ማለት ምን ማለት ነው? ወልድ ደግሞ ልጅ ማለት ነው። መቼ ነው የወለደው? ማለት ወለደው ስልህ እኮ ይሄ የስላሴ አንድነትና ልዩነታቸውን ስንገልጽ እንደሆነ አይ ወለደው ማለት ምን ማለት እንደሆነና መቼ እንደወለደው ንገረኝ አንተ። ይኸው ባህሪያቸው ነው እኮ ባህሪያቸው ነው። መቼ ነው የወለደው እንዳቅ ነው። አይ ስልህ ስላሴ አንድም ሶስትም ናቸው አይደለ?
ወይስ ገባኝ። አይ መቼ ነው የወለደው እኮ ነው የጠየኩህ። አንተ ነው የገባህበት። እሱ ይከብዳል ብያለሁ። መቼ ነው የወለደው? መጽሐፉ ይናገራል። መቼ ነው የወለደው አይባልማ። ታዲያ እንደዛ ይናገራል። ላሳይ ይችላል። ያው መቼ ነው የወለደው ብትለኝ ማስረጃ እሰጥሃለሁ ከፈለግ። አንተ ግን መቼ ነው የወለደው አልኩህ። ኦኬ ዕብራውያን ምዕራፍ 1 ቁጥር 5 ላይ ያወጣለት። ዕብራውያን ምዕራፍ 1 ቁጥር 5 ላይ እግዚአብሔርም አለኝ አንተ ልጄ ነህ እኔ ዛሬ ወለድኩ ይላል። ዛሬ አሰርተን ፖይንት ታይም አለች። በዛ በታይም ውስጥ ተወልዷል ኢየሱስ። ቱዴይ ነው የሚለው። በየስተርዴይና በቱሞሮ መካከል ባለው ውስጥ ኢየሱስ ተወልዷል። በነገና በትናንትና መካከል ዛሬ ወለድኩ ይለዋል። አውግስቲን ይህንን ነገር ሲናገር ምን አለ? ዛሬ ወለድኩ ያለው ድንግል ማርያም ማዕፀን ውስጥ ያለውን ፕሮሰስ ለማካሄድ ነው አለ። ዛሬ ወለድኩ አለ። ከዛ ቀጠለና እኔ አባት ሆነዋለሁ እርሱም ልጅ ይሆነኛል አለ። አባትና ልጅ የሚለው ድንግል ማርያም ማዕፀን ውስጥ ፕሮሰስ አድርጎ በመንፈስ ቅዱስ አማካኝነት ተጸንሶ የመጣውን ፍጡር ነው የሚያመለክተው። አንተ ግን ተወልዷል ስትል መቼ ነው የተወለደው? መልስ የለም። መወለድ ማለት ነው? መልስ የለም። መወለድ ማለት መፈጠር ማለት ነው። ሌላ ትርጉም የለውም። መዝሙረ ዳዊት ምዕራፍ 90 ቁጥር 2 ላይ ኢብራሂም አውጣለት። መዝሙረ ዳዊት ምዕራፍ 90 ቁጥር 2 ላይ እንዲህ የሚል ቃል አለ። ተራሮች ሳይወለዱ ይላል። ልዑል ምን ማለት ነው? ተራሮች ሳይወለዱ ማለት ያው ዓለም ሳትፈጠር እንደማለት ነው። ተራሮች ሳይወለዱ ማለት ምን ማለት ነው? ጥያቄው ሳይወለዱ ማለት ምን ማለት ነው? ተራሮች ይወለዳሉ እንዴ? ዮሐንስ ወንጌል 4:24 ላይ እግዚአብሔር መንፈስ ነው ይላል እንዴ? መለኮት አይደል እንዴ? ረቂቅና ምጡቅ አይደል እንዴ? ይወልዳል። ጾታ አለው። ወንድ ነው ሴት ነው? ተራራ እንዴት አድርጎ ወለደው? እስቲ ንገረኝ። ያው ሳይፈጠሩ ለማለት ነው። ሳይፈጠሩ ወንደርፉል። ስለዚህ መወለድ ምን ማለት ነው? በፍካራዊ አነጋገር ሁሉም ላይ ሄደም እኮ ሁሉም ላይ ሄደም። ሌላ ትርጉም ካለ ንገረኝ። አንተ ልጄ ነህ እኔ ዛሬ ወለድኩ ሲለው ወለድኩ ማለት ትርጉሙ ምን ማለት ነው? ሌላ ትርጉም ካለው ንገረኝ። እኔ ማውቀው ይህንን ነው ትርጉም። ፈጣሪ ጾታ የለውም፣ ወንድም ሴትም አይደለም፣ አይባዛም እኮ እንደና አብርሃም እንደ ይስሐቅ እንደ ያዕቆብ ባዮሎጂካል አይደለም እኮ አይደል እንዴ? ዱልዬ ልክ ነው። ተመልከት እንግዲህ ታዲያ እንደዛ ከሆነ ወለድኩ ሲለው ምን ማለቱ ነው? እግዚአብሔርም አለኝ አንተ ልጄ ነህ እኔ ዛሬ ወለድኩ አለ። ዛሬ አሰርተን ፖይንት ታይምን ታመለክታለች። እኔ አባት ሆነዋለሁ እርሱ ምን ይሆነኛል አለ። እሱም እስኪ ቆይታለ ዕብራውያን 1:4 ላይ 1:5 ላይ ከመላእክትስ አንተ ልጄ ነህ እኔ ዛሬ ወልጄሃለሁ፣ ደግሞም እኔ አባትህ ሆናለሁ እርሱም ልጅ ይሆነኛል። ከቶ የተባለው ለማን ነው? የቱ ጋር ነው የተባለው? እኔ አባት ሆነዋለሁ እርሱም ልጅ ይሆነኛል የሚለው ትንቢቱ የቱ ጋር ነው ያለው? ሁለተኛ ሳሙኤል ምዕራፍ 7 ቁጥር 14 ላይ ነው ያለው። አታወጣለት አንዴ። ሁለተኛ ሳሙኤል ምዕራፍ 7 ከቁጥር 12 እስከ 14 ይታያል። እድሜም በተፈጸመ ጊዜ አባቶችም ከአባቶችም ጊዜ ከወገብ የሚወጣ ዘር የሚባለው ነገር ኦንቶሎጂካል ነው ወይስ ሜታፊዚካል ነው ብለን ስንል ኦንቶሎጂካል ነው። ዘር ነው። ከዳዊት ዘር ውስጥ ዘር ታውቃለህ። ግሪከኛው ስፐርማቲኮስ ነው የሚለው ከወገብ የሚወጣ ነገር ፍጡር ነው። ከአንተ በኋላ አስነሳለሁ፣ መንግስቱን አጸናለሁ፣ እርሱም ለስሜ ቤት ይሰራል አለ። የመንግስቱን በትር አጸናለሁ አለ። እኔ አባት ሆነዋለሁ አለ። እርሱ ምን ይሆነኛል? ልጅ ይሆነኛል። እኔ አባት ሆኗል ያለው ማን ነው? ባዩ ማን ነው? አብ ነው። ያህዌ ነው አይደለ? ዮሐንስ ወንጌል 4:24 ላይ ያለው መንፈስ የተባለው አይደለ? ዘር ደግሞ መንፈስ ነው ወይስ ስጋ ነው? ዘር ስጋ ነው። ስጋ ነው። ስለዚህ ያ ስጋ ለዛ ስጋ ምን ሆነዋለሁ አለ? አባት ሆነዋለሁ አለ። አባት ሆነዋለሁ ሲል ኦንቶሎጂካል ነው ወይስ አናሎጂካል ነው? አይ ዶንት ኖ። የባህሪ ጉዳይ ነው የግብር ነው? ኦንቶሎጂካል ነው ወይስ ሜታፊዚካል ነው? የባህሪ ነው። የባህሪማ አይሆንም እንዴ? ስጋው እኮ ፍጡር ነው እንዴ? ከመለኮት አልተገኘም። የባህሪ ለመባል ከመለኮት ነው መገኘት ያለበት። እኔ አሁን ለምሳሌ ከእናቴ የባህሪ ነው
አሁን አንተ ከአባቴ የባህሪ ነው የመጣው። ለምን ኦንቶሎጂካል ነው። ያ ግን መለኮት ነው። መለኮትና ፍጡር እኮ እንዴት ነው የባህሪ ጉዳይ የሚሆነው? ስለዚህ እንደዛ ነው እንትን የሚሆነው። የሚተካው ሰው አለ? መተካት የሚፈልግ ሰው አለ? ልውልን በዚህ ዙሪያ ላይ ማውራት የሚፈልግ ሰው አንዳንድ አሳዩ። ሙስሊም አታስገቡ ከዚህ በኋላ እሺ። አንድ ሰው ለክርስቲያን ተው ቦታ ይቅርታ ጋር ክርስቲያን ጨምሩበት። እስከዛ ድረስ ውሃ ነገር ልጠጣ። ጃቢርና ኢብራሂም እሺ። ጀዛከላ ኡስታዛችን አላህ ይጠብቀ። ጃቢር ሰላም በለንና የምትጨምረው ነገር ካለ ጨምርና እኔም ቀጥላለሁ ኢንሻአላህ። ሰላም አለይኩም ወራህመቱላሂ ወበረካቱ። እንድንቀጥሉ እኔ አይመቸኝ ወደ በኋላው ይተጨምራል። ቀጥሉ። እሺ እሺ በቃ ባጭሩ ምንድነው? ሰላም አለይኩም ወራህመቱላሂ። እኔ ሰላምታ ብዬ ልወጣ። እሺ እሺ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አባቻለሁ ሰላም ናችሁ? እንዴት ነው? ደህና ሰላም ናችሁ? አልሐምዱሊላህ ደህና ነን አልሐምዱሊላህ ሁሉ ሰላም። ያ ልጅ ኡስታዝ ወይድ ይፈልጋለሁ ምናምን ሰላምታ ሊበል ምናምን ካለ ነው የገባሁት። ታውቃለህ? ማሻአላህ ትንሽ ኡስታዝ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ናችሁ? ሰላም ነው? ሳተናው ሰላም ነው ኡስታዝ ወይድ ሰላም ነው? ሳተናው ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ። አንተ በቃ በየመንገዱ ምናምን ያመጣዋል አይደለ? ሊያስበሉ አሁንማ አንድ ቦታ ተረጋግቶ ተቀምጧል። በቃ ይቀራል። ከዚህ በኋላ አይንቀሳቀስም። የት ነው ያለው? አይሸገር። ኦኬ ጥሩ። መርከዝ እየፈለግንለት ነው። ለሁለት ዓመት ምናምን እንትን የሚልበት ገባ መርከዝ እንዴ? መርከዝ ሳይሆን ትንሽ ይሁን መርከዝ ገባ ምናምን ብሎኝ ነበር። እምቢ ብሎ ነበር መርከዝ። ከዛ ነው መርከዝ እንዲማር አካዳሚክ ትምህርት ቀን እንዲማርና ከትምህርት ቤት መጥቶ ደግሞ ቁርአን አንድ ላይ እንዲያደርግ መርከዝ ውስጥ ነው መሆን ያለበት እሱ። የሁለት ዓመት እንከፍላለን ብለናል እኛ ኢንሻአላህ። እየፈለኩኝ ነው እኔ። ማሻአላህ አላሁ አክበር። ኦኬ ይሆናል፣ ችግር የለውም ኢንሻአላህ። እንደዛ ነው። እኛ ጋር እንደዚህ የሆነ መርከዝ አስገብተን ትማራለህ፣ ከስድስት ክፍል ጀምረህ ትማራለህ ምናምን ካልኩ አይ ትምህርት አልፈለግም ምናምን ብሎኛል። አይ ትምህርት ግዴታ ነው። አይ ግዴታ ነው ለመሰለ ሳተናው ግዴታ። አዎ ሳተናውዬ ይኸውልህ ትንሹ ልጅ አሁን አይደለም የሚቆጭ ትምህርት አካዳሚክ ትምህርት ይኸውልህ ትምህርት ፓራራሊ ስትማር ፕሮፌሰሩን እስከመሆን ድረስ መድረስ ትችላለህ። ትልቅ ቦታ መድረስ ትችላለህ። ያን ለማድረግ ደግሞ አካዳሚክ ትምህርት መማር አለብህ። አብዛኛውን ዲቤቶቹ የውጮቹ ቢያንስ እንኳን በትንሹ እንግሊዝኛ መቻል አለብህ። ትምህርቶችን ማጥናት አለብህ። ያ ካልተማርክ ዝም ብለህ ቁርአን ብቻ የምትቀራ ከሆነ የቁርአን ተፍሲር ነው ሙፈሲር ነው የምትሆነው፣ ወይ ደግሞ የተጅዊድ አስተማሪ አስቀሪ ነው የምትችለው። ከዛ የዘለለ ነገር አይኖርም። ኮምፓራቲቭ ሪሊጅን ከፈለክ ቢያንስ እንግሊዝኛ መቻል አለብህ። እንግሊዝኛ ካልቻልክ ደግሞ አጠቃላይ ዓለም አቀፍ የሆኑ ይዘቶቹን ዲቤቶቹን ምናምኖቹን ያሉትን እንትኖችን ማወቅ አትችልም። ያን ደግሞ ለማወቅ ደግሞ አካዳሚክ ትምህርት መማር አለብህ። ትምህርት ቤት መማር አለብህ። ጨከን ብለህ ጥርስህን ነክሰህ መማር አለብህ። አሁን ላይ ነው ታይም። አሁን ላይ ካልሰራህ በኋላ ላይ ያስቸግራል። ለዛ ነው አበሻ ይላሉ ምሁራኖች 7 ዓመት ዩኒቨርሲቲ በስነ ስርዓት ሜዲካል ሳይንስ መማር አቅቶት 70 ዓመት እያከከ ይኖራል ይላሉ። አሁን ጊዜው ነው። አንተ ምንም ያለምንም ሀሳብ ያለምንም ስለ ልብስ ስለ መብል ምናምን ሳትጨነቅ መርከዝ ትገባለህ። መርከዝ ውስጥ ለ2 ዓመት ያክል ትቀመጣለህ። እንደገና ደግሞ ኮንትራታችንን ደግሞ ከእንደገና እናድሳለን። በዚህ ትስማማለህ? መጀመሪያ 2 ዓመት ከ2 ዓመት በኋላ ነው ትምህርት መጀመሪያው። አሁኑ ነው ትምህርት መጀመር አለ። መስከረም ላይ ትምህርት መጀመር አለብህ ሀቢቢ። አካዳሚክ ትምህርት መማር አለብህ። ይበቃሃል ጊዜም ራሱ። ለምን የጨዋታ ምናምን ጊዜ አይኖርህም። ትምህርትህን ትማራለህ፣ ቁርአንን ትቀራለህ። አዚ ሴም ታይም ትምህርትህን መማር አለብህ ሀቢቢ። በኋላ እንዳይቆጭ እሺ። በቃ ከአብዲ ጋር እያወራሁ ነው ያለሁት። መርከዝ እየፈለግን ነው ያለሁት። መርከዝ ልክ ስናገኝ እንደዛ ነው። የሆነ ሰው ጋር ላስቀምጥ ፈልጌ ነበረ፣ ግን ምንድነው በባህሪ ባትግባባውን። ለምሳሌ ሊከፋ ይችላል። ቤት አይደል፣ የእናትና የአባት ቤት አይደለም። ሰው ሊቀበል ይችላል። የሆነ ሳሌ ስራ ሊል ይችላል። የሆነ ነገር አድርግ። እዚህ ጋር ምንም የምትሰራው ስራ የለም።
ትምህርትን ትማራለህ። ከዛ በኋላ ደግሞ ቁርአንን ትቀራለህ። አዘ ሴም ታይም ሰው ቤት ግን ከተቀመጥክ እኔ ብዙ ሰዎች እንውሰደው ያሉኝ ሰዎች አሉ። ሀሳቤን ቀየርኩኝ። ወዲያው እንውሰደውና እኛ ጋር ይቀመጣሉ። ከልጆቻቸው ጋር እኩል ባያዩ ባያለብሱ ምናምን ነገር የሆነ ፊል ታደርጋለህ፣ ይሰማሃል። ገብተዋል? ግልጽ ነው። እንደዛ ነው። ከዛ ስለዛ ነው ይሄ አሁን አደባባይ ላይ ዳዋ ምናምን ነገር ያወጡሃል። አደባባይ ላይ ምናምን ነገር እየወጣህ ነው ያለው። እሱንም ራሱ አሁን ለጊዜው ትምህርት እስከምትደረስ ልጅ ነህ አንተ። በዚህ እድሜ ፀሐይ እየመታህ ምናምን መሆን የለበትም። ይደርሳል ኢንሻአላህ። ሀያ ቤት ውስጥ ስትገባ እሳት ነው የምትሆነው አንተ ሳተናው እኮ ነህ። ሳተናው እሳት እኮ ነው። ትንታግ ነው እኮ ካፍ የሚወጣው። ማሻአላህ ዴቪድ፣ እንደዚህ አይነት ሰው በጣም ነው የሚያስፈልገው። እንደዚህ አይነት ሰው ላይ መስራት ነው የሚያግዝ ሰው ያስፈልጋል። እሺ ኡስታዝ አሉ አጠገቡ? አቤት። እኔ ጋር ነው ያለው፣ እኔ ቤት ማለት ነው። ሀሳቡን ተስማሙበት። እንደዚህ አይነት በቃ ጥሩ። ተስማምቻለሁ። በቃ እንደዛ ነው የሚጠቅመው ማለት ነው። የተለየ ሀሳብ ካላችሁ እኔ ይቀበላለሁ፣ ግን ለልጁ የሚጠቅመው እኛ የተመካከርነው በዚህ ደረጃ ነው። ኢንሻላህ መርከዝ እየፈለኩኝ ነው። አዎ መርከዝ በቃ መርከዝ ሲገባ ጥሩ ነው። መርከዝ ደግሞ አሁን ይሄን ትማራት ማለት ነው። 6ኛ ክፍል ላይ በቃ 6 ክፍል ብቻ ተምሮ መቋረጥህም በቃ ምን ማለት ነው። እሱ ደግሞ ትምህርት አልፈለግም ምናምን ብሎኛል። አሁን በግዳጅ ትቀራለህ። እኛ ጋር የሆነ መርከዝ አንዳለ ንጽጽር ላይ ሰለምቱ ለሰለም የሚሰራ መርከዝ አለ። እኛ በራሳችን ያቋቋም ነው ማለት ነው። እዛ ውስጥም በቃ ትቀራለህ፣ ከልጆች ጋርም ትማራለህ። ይሄ ግድ ነው አልኩና እንደዚህ ነው የተቀመጠው። ከዛ ደግሞ ከዛ በላይ ያለው ከተገኘ ማለት ነው እንደዚህ መማር ትምህርቱ እንዳይቋረጥ ነው የሚፈልገው ማለት ነው። መርከዝ ገብቶ ጠዋት ወጥቶ ትምህርት ቤት ገብቶ ሲመጣ ቁርአኑን እየቀራ ምን እያለ ትምህርት እየተማረ ልክ እሱ ሲጨርስ ደግሞ ኮምፓራቲቭ ሪዲንግ እያጠና ምን እያለ ገና አሁን ትንሽም ስለሆነ እንትን ሲል እንትን ይላል። አሁን መንገድ ላይ ዳዋ ምናምን እያደረገ ፀሐይ እየመታው ነው። ትንሽ ልጅ ነው። ከአሁኑ ኃላፊነት እንትን ማለቱ ትንሽ ይከብዳል እና እናንተንም አላህ እጀዛችሁን ይክፈላችሁ። ከዛ ከነበረበት ቦታ ላይ አምጥታችሁ መሰብሰባችሁ እናንተም አላህ እጀራችሁን ይክፈላችሁ። ትልቅ ነገር ነው ያደረጋችሁት ማለት ነው። ቀላል ነገር አይደለም። ኢብራሂም የምትለው ነገር ካለ ጨምርበት። ማሻላ። አረ ኡስታዝ በጣም የሚገርም ነገር ነው እና እኔ ያው ኡስታዝ እንዳልከው ሀቢቢ ስም ማን ነው? በኋላ ስም ማን ነው? እስቲ ደግሞ ቀና በልስ እኒህ እንጂ ዩኑስ እንደዛ እንዴ ሳተናው ነው እንዴ? ሳተናው ነው እንዴ? ትንታግ እየወጣ ካፉ ሳተናው ማሻአላ ዩኑስ ሳተናው በቃ ትንታግ ነው የሚወጣው እኮ እንትን ዮሐንስ ማቴዎስ ወንጌል ምዕራፍ 15 ቁጥር 24 ላይ ለጠፉት ለእስራኤል ቤቶች በስተቀር የሚል የለ ለጠፉት ለእስራኤል ቤቶች በስተቀር ሌላ አልተላኩም ይላል። ልክ እንደዚሁ በአንደበቱ እኔ ለዓለም ነው የተላኩት ሪሳላይ ለዓለም ነው የሚል ማስረጃ አምጣ ሲለው አይን ፍጥጥ ጥርስ ግጥጥ ይላል። እንግዲህ ይህ ጩጬ ልጅ በዚህ እድሜው ያንን የ30 ቤት ውስጥ ምናልባት 39 40 ቤት ውስጥ ወይ 40 ቤት ውስጥ ይሆናል መሰለኝ ሰውየው አላቅም። በቃ ጦጣ ነው የሚያደርገው። በሌላም ቀን እንደዚሁ ስናየው ጦጣ ነው የሚያደርጋቸው። ደግሞ እንትኑ ተፈጥሮ ይሄ አንደበተ ርቱዕ ነው። በተፈጥሮ ማሻአላ ስላለ አይደለም ፊት ለፊት በተፈጥሮ በጣም እንትን ነው አንደበተ ርቱዕ ነው። በዛ ላይ በተፈጥሮ ደግሞ የመናገር ችሎታ አለው። በዛ ላይ ደግሞ እውቀቱ ደግሞ የሆነ እንትን ነው። አንድ ቦታ ላይ ነው የሚያወራው። እኔ እኮ የገረመኝ ፓርት እሱ ነው። አሁን ቶፒክ ወደ ሌላ ሲሄዱ አልጠየቅኩም እዛ ጋ ይላል እና ወደዚህ ተመለስ የሚለው ነገር አለ። በዛ ላይ ደግሞ ከአፉ የሚወጣው ነገር ትንታግ ነው አያስበው እና ይሄ ሳተናው ነው መባል ያለበት እንጂ ዩኑስ የሙስሊም ስሙ ነው። የቅጽል ስሙ ግን ሳተናው ነው። እስቲ ሳተናው በሉ እስቲ ያጀማ ወደታች ሳተናው በሉ። እኔ ያወጣው እሺ ማሻአላ ገና ሳየው በቃ ሳተናው ሆነብኝ ማለት ነው። ቀጥሉ ጨምሩለት የሆነ ነገር እና ሀቢቢ ምን መሰለ ያው ትምህርት እንግዲህ ተስማምታል። ማሻአላ ትምህርትን አደራሽ። እኔ የሚገርምህ ተምሮ የሚያነጻጽርና ሳይማር የሚያነጻጽር እኩል አይደለም። በነገራችን ላይ ተምሮ የሚያነጻጽር ሳይማር የሚያነጻጽር በጣም ይለያያል። በጣም በጣም የምመክርህ ነገር እኔም የተማርኩኝ ነኝ። ብዙ እንዳለ የተማሩ ናቸው። ደግሞ ጥቅም አለው፣ በጣም ትልቅ ጥቅም አለው እና በርታ፣ አላህ ያግዝህ። ከአንተ በጣም ትልቅ ነገር ነው የምጠብቀው። እሺ ኢንሻአላህ በጣም ትልቅ ነገር እና በርትተህ ተማር ትምህርትህንም፣ ከዛ ደርስህንም ቁርአንን ሐፊዝ ከሆንክ በኋላ ይህንን ሙቃረና ይህንን ደርስ ይህንን አቂዳ እንዲህ በደንብ ምታው።
ከዛ በኋላ በቃ ሌላ አዲስ ትውልድ ማሻአላ አዲስ ትውልድ እናገኛለን። እና ተተኪ አንድ ተገኝቷል። በቃ እና በርታለን። እሺ ወንድማችን አላህ ያበርታ። የሚጨምሩ ካሉ ይጨምሩና ከዛ ወደ ልዑል እንመለሳለን። ልዑልን የሚያግዘው ሰው ካለ ጃ የምትለው ነገር አለ? እሺ አሁን ደግሞ እኔም ልጠይቃ። አንዴ ታወራለህ፣ ችግር የለውም። እኛ መጀመሪያ ልጁን እናስጨርሰውና እንትን እንበል ማለት ነው። የሳተናው ላይ ምንም አይነት ስጋት አይግባ ራሱ ማለት ነው። ኢንሻላህ ልብስም ምናምን ነገር አመታዊ ልብስን የሚያስፈልገው ልብስን፣ ትራንስፖርትን፣ የእስክሪብቶ የደብተር የምናምን ነገር የእኛ ጀማ አለ፣ የቲክቶክ ጀማ አለ። ምንም አይነት ስጋት አንድ ነገር ለደቂቃ ያክል አይደል ለሰከንድ ያክል ማሰብ የለብም። ሰው ጋር ከተቀመጥክ እኔ ሰዎችን እንቀበለው ያሉኝ ሰዎች ነበሩ። ሰው ጋር ከተቀመጥክ የሆነ ነገር ከጎደለ ይሰማል፣ ሆድ ይብሳል። ገብታ ቤተሰቦችን ጥለን የመጣው። ስለዚህ ያለው አማራጭ ምንድን ነው? መርከዝ ውስጥ ከሆንክ ግን እዛው ትበላለህ፣ ትጠጣለህ። ስራ የሚልም ሰው የለም፣ ሰራተኛ የተቀጠረ ነው። ከዛ ደግሞ የሚያስፈልገው ደግሞ ልብስ ምናምን ነገር ደግሞ እኛ እንችላለን ማለት ነው። ምንም እንትን የለውም። ያንን ነው የምናደርገው ሁላችንም። እንግዲህ ሳተናዊ ዩኑስዬ በርታ፣ አላህ ያበርታ። እንዳልኳችሁ ነው ይሄ ፀሐይ ላይ ምናምን ነገር አይወጣ። ምን አሉኝ ኡስታዝ? እሺ ቀጥሉ። የሆነ ልብስም ሞባይል ገዝተንላት ነበር። አሁን ሞባይል በቃ ብንሰጠው በቃ እንትን የፊልምና ምናምን ላይ በቃ ትኩረት ያደርጋል። ፎከሱ እንትን ላይ የሆነ ነገር ካዩቱ ምናምን ካርጋ ሆነ ትምህርት ላይ እንትን ይሆናል ብዬ ነው ሞባይል የከለከልኩት እንጂ ሞባይል ገዝተናል፣ ልብስም ገዝተናል። እንደዚህ ነው ማለት ነው። ኢንሻአላህ ኡስታዝ ጀዛኩሙላህ ኸይረን ጀዛ። በቃ እንደዛ እናደርጋለን። የኮንታክት ስላለኝ ከአብዲ ጋር ይገናኝ ማለት ከእርሶ ጋር አሁን የሚገናኘው ከአብዲ ጋር ተለያይተዋል። አብደላይ እዛ የነበረበት ቦታው ላይ የነበረበት አብዲ የሚባል ልጅ ነበረ ፕሮሰሱን ያካሄዱ። ከዛ ትንሽ የሆነ እዛ ላይ ትንሽ እንትን እናደርጋለን። ጴንጦች ምናምን ይዘኛል። እሙ ሙንዚር አለሽ? ሰላም አለይኩም እሙ ሙንዚር። ኦኬ ወአለይኩም ሰላም ወራህመቱላህ። አለ ኡስታዝ ከኡስታዝ ስልክ ተቀበይልኝ እና ኡስታዝን ላገኛቸው በቴሌግራም ላይ እርሶን አገኘታለሁ። በእርሶ በኩል ሁሉን ነገር እንጨርሳለን። ለልጁ አስፈላጊ ነው ብለን ምናምን እየተመካከርን መርከዝን መግባት አለበት ከተባለ የሚገባበትን እንትን ለ2 ዓመት ያክል እንትን የሚልበትን ኢንሻአላህ እንጨርሳለን። ምንም ሀሳብ አይግባሽ ዩኑስ። ኢንሻአላህ በርታ፣ አላህ ያበርታ። አይሽ ሰላም አለይኩም። ወአለይኩም አሰላም ወራህመቱላሂ ወበረካቱ። ኡስታዝ ኤልያ ወሒድ ዑመር እንዴት ነህ? እንዴት ነህ? ሁላችሁም እንዴት ናቸው? ሰላም ልጁ ብለናል። ወጣ። የልጁ ወሬ ገርሞኝ አለይኩም ሰላም ጠብቅ ትንሽ ከልጁ አኳያ የሆነ ነገር ላወራ ነበር። አይ ቲንክ ልጁ ወጣ መሰለኝ። አለ ላስገቡት አለ طيب ወሒድ ዑመር ስታወራ የነበረውን ነገር ያዳመጥኩ ነበር። በትክክል ልጁ መማር አለበት። አሁን ላይ በተለይ ይሄ ያለንበት 21ኛው ክፍለ ዘመን ያለ ትምህርት አንድ እርምጃ መራመድ የማንችልበት ዘመን ነው። ምናልባት ወደኋላ ሄደን ባኪን ሂስትሪ የነበሩ መሻይኾቻችንን ስናይ የዘመናቸውን እውቀት ብዙዎቹ የቀሰሙ አልነበሩም። አሁን ግን ወደድንም ጠላንም የዘመኑን እውቀት ሳንቀስም ኢስላምን ማስተማር አንችልም። ምናልባትም አንዳንድ እስላማዊ አስተምህሮችን በቅጡ ለመረዳት የግድ የቀለም ትምህርት አካዳሚክ ትምህርት ያስፈልጋል። ቀላል ምሳሌ ብንወስድ አሁን ኮንቬንሽናል ባንኪንግ አለ፣ የተለመደው የባንክ አሰራር። ይህንን ራሱ በቅጡ ለመረዳት አንድ ሰው ኢስላሚክ ፋይናንስ ማጥናት አለበት። የተለመደው አይነት የባንኪንግ አሰራር አሁን ተለውጦ ወደ ክሪፕቶ ከረንሲ እየመጣ ነው። ይህንን ለመረዳት ደግሞ ከፍ ያለ ሌላ እስላማዊ እውቀት ይፈልጋል። አካዳሚክ እውቀት ይፈልጋል። ስለዚህ እስላምን ከየዘመኑ ጋር ከስተማይዝ እያደረግን እያስማማን ለመሄድ የግድ የዘመኑን አካዳሚክ እውቀት መማር ማወቅ ያስፈልጋል። ትልልቅ ጽሑፎች የጻፉ በያሉበት ቦታ ላይ ዓለምን መነጋገሪያ ያደረጉ ሰዎች በተለይ ከሙስሊሙ ወገን ያሉት አካዳሚሻን ናቸው። ለምሳሌ በኢትዮጵያ 90ዎች ውስጥ ተነስቶ የነበረውና እስካሁንም ድረስ በብርቱ ስራው የምናውቀው ዶክተር ዛኪር ናይክ በዛ ደረጃ
ኮምፓራቲቭ ሪሊጅንን የሰራበት እናም የዓለምን በር ያንኳኳበት ምክንያት አካዳሚሽያን ስለሆነ ነው። ካልሆነ በዛ ደረጃ አይታወቅም ነበር። አህመድ ዲዳትን ብንወስድና ዛኪር ናይክን ብንወስድ ምናልባት ዛኪር ናይክ ከመጽሐፍ ቅዱስ አኳያ ያስተማረው ምናልባት ሙሉን ካፒ ፔስት የአህመድ ዲዳት ነው ብንል፣ ግን ደግሞ እሳቸው ተች ያላደረጉትን ያልነኩትን ነገር ኢስላም ኤንድ ሳይንስ እያለ ሂንዱይዝም እያለ ብዙ ነገር አስተምሮናል። ከእሳቸው በላይ እሱ ታዋቂ ሆኗል እስካሁን ድረስ። ለምንድን ነው? አካዳሚሽያን ነው። ትልቅ ጸሐፊዎችን ብናይ አንድ ወቅት ሃሩን ያህያ የሚባል ጸሐፊ ነበር። ዓለምን ያነጋገረው አካዳሚሽያን ስለነበረ ነው። በተለይ በኢቮሉሽን ዙሪያ የጻፋቸው መጽሐፎች ዓለምን በጥብጠዋል። አውሮፓ ላይ አንዳንድ ቦታ ላይ ሰላማዊ ሰልፍም ተወጥቶ ነበር። ስለ ኢቮሉሽን አንማር ይቅርብን እስከ ማለት ደርሰው ነበር። ስፔሻሊ ቱርክ ላይ ሰላማዊ ሰልፍም ወጥተው ነበር። ምክንያቱም መጽሐፎቹ አነጋጋሪ ነበሩ። በተለይ ዘ አትላስ ኦፍ ክሪኤሽን የሚለው መጽሐፉ በጣም የሚገርም መጽሐፍ፣ በዚህ አጋጣሚ እንድታነቡት ነው መጋብዛችሁ ሁላችሁ። ስለዚህ መልእክተኛው ጠለቡል ዒልሚ ፈሪደቱን ዐላ ኩሊ ሙስሊም ሲሉ እውቀት መፈለግ በእያንዳንዱ ሙስሊም ላይ ግዴታ ነው ሲሉ የሚቀድመው እስላማዊ እውቀት ነው። አዘ ሴም ታይም አካዳሚካል እውቀትም ያስፈልጋል። ለዛ ነው እነ ኢማሙ ሻፊዒ ሲያወሩ ይሄ የቀዶ ጥገና ትምህርት የሕክምና ትምህርት ሙስሊሙ ቢማረው መልካም ነው ብለው ይናገራሉ። በዘመናቸው የነበረውን ማለት ነው። የነ ኢብኑል ቀይምን ስራዎች ብናይ ኢብኑል ቀይም በዘመኑ የነበረ አንድ ትልቅ እስላማዊ ሊሂቅ አዘ ሴም ታይም ሶሻል ሳይኮሎጂ ላይ ትልቅ ስራ የሰራ ሰው። ሁሉንም መጽሐፎቹን ብናነባቸው ሶሻል ሳይኮሎጂ ላይ ምናልባት ዛሬ ላይ መስራት እንፈልጋለን የሚሉ ሰዎች የዚህን ሰው መጽሐፎች ቢያነቡ ብዙ መማር የሚችሉበትና መጻፍ የሚችሉባቸው መጽሐፎች አሉት። እያንዳንዳቸው በየዘመናቸው የነበረውን እስላማዊ እውቀት ከመማር ባሻገር የነበሩበትን ተጨባጭ ያውቁ ነበር። ለዛ ነው ኢብኑል ቀይም ራሱ ሲናገር ያለበትን ተጨባጭ የማያውቅ አንድ ዓሊም እንደሱ ጃሂል የለም ይላል። የምትኖርበትን ይሄ ከረንት ሲቹዌሽንህን ማወቅ ያስፈልጋል። ያ ደግሞ በተለይ አካዳሚሽያን ስትሆን የበለጠ እንድታውቅ ያደርጋል። ስለዚህ አሁን ላይ በፍጹም እስላምን ብቻ እየተማርኩኝ አካዳሚክ ኖሌጅን ጥዬ እሄዳለሁ ማለት የሚያዋጣ አይሆን። በዘመኑ ያለውን ትውልድ ማነጋገር አንችልም። እኛ ኪታብ የቀራንበት መንገድ አለ። ለምሳሌ በጣም ከባድ መንገድ። እኔ ሳስተምር ባለሁበት ቦታ ላይ በዛ መንገድ አላስተምርም። ኦኬ፣ እንደ ሌክቸር ነው የምሰጠው። ኪታቡን አስቀረዋለሁ፣ አት ዘ ሴም ታይም እንደ ሌክቸር ነው የምሰጠው። መሆን ያለበትም እንደዛ ነው። በዚህ መልኩ እስላምን ከስተማይዝ እያደረግን ለመጪው ትውልድ ማስረከብ የምንችለው አካዳሚሽያን ስንሆን ነው። ስለዚህ ይሄ ነገር ሊሰመርበት የሚገባ ስለሆነ ይሄ ታዳጊው ብላቴናው ዩኑስ ከመማር በፍጹም ወደ ኋላ ማለት የለበትም። በፍጹም ማለት ነው። ኔክስት ጄኔሬሽን የሚያስፈልገው ኢስላምን የሚያውቅ አካዳሚሽያን ነው የሚያስፈልገው። አካዳሚሽያን ብቻም አያስፈልገውም፣ ኢስላምን ብቻም የሚያውቅ አያስፈልገውም። ሁለቱንም የያዘ አካል ያስፈልገዋል። በዚህ መልኩ ነው መቀጠል የምንችለው። በቃ አሁን ያለንበት ሁኔታ በቂ ማሳያና ማስረጃ ነው። ብዙ አዳዲስ ነገሮች አሉ። ወደ ኋላ ሄዳችሁ መሻይኾቻችንን ብትጠይቋቸው ስለ ከረንት ባንኪንግ ሲስተም አያውቁም። ለምን? አልተማሩትም። በእነሱ ዘመን አልነበረም። ይሄ አልነበረም። ኪታቡል ቡዩዕ ስንቀራ እኛ ልጆች ሆነን የቀራ ነው በዛው እነሱ ገጠር ላይ በቀሩበት መንገድ ነው የቀራ ነው። አሁን ኢስላሚክ ፋይናንሱ ካደገ በኋላ በተለያየ መንገድ ከተማርን በኋላ ነው ኮንቬንሽናል ባንኪንግ ሲስተሙ ከኢስላም ጋር እንዴት ከስተማይዝድ ሆኖ ይሄዳል የሚለውን የተረዳ ነው። ስለዚህ የዚህ አይነት ሰው ያስፈልገናልና ይሄ ታች ያለው ትውልድ ይህን በጣም በቦልድ በወፍራሙ በቁም ጽሁፍ አስምሮበት ሊያስብበት የሚገባ ነውና በፍጹም ሳይማር ኢስላምን ካድማለሁ ማለት የማይሆን ስለሆነ ፕሊስ እዚህ ላይ በደንብ እናንተም አበርቱት፣ ልጁም ይበረታታ። ከዛ በዘለለ እኛ ሁላችንም ከልጁ አኳያ ያየነው ነገር ኢንስፓየር አድርጎናል። ሀቂቃ እኔ ለተለያዩ አካላት ሼር አድርጌዋለሁ ቪዲዮውን ቤት ውስጥ ሲወያያቸው። አሁን ወሒድ ዑመር ያነሳኸውን ነገር ቪዲዮውን ሼር አድርጌዋለሁ። ጠብቁኝ ትንሽ እና ኢንሻአላህ በዛ መልኩ ይሁን። ባረከላሁ ፊኩም። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ኡስታዙና ጀዛከላህ ኸይር። ኡስታዝ አለ ኡስታዝ ወሒድ አለሁ። ጀዛከላ ኡስታዝ ኤልያ። ኤብሮ እንትን የምትልበት የምትጨምርበት ነገር ካለ የጀመርነው አርዕስት ነበር፣ አሪፍ አርዕስት።
ክርስቲያን